እሱን ሲያጋለጥ ጊዜ የሞት አዋጅ አወጀበት ማለት ነው። ኦኬ እዚህ ልጅ ላይ አባትየው ማለት ነው ኦርጋናይዜሽኑ መሪ የሆነ ነው ልጁ ስላጋለጠ ነው። ይሄ ሰውዬ ግን ከየት ነው የመጣው ነው? ባይዘው የሐማስ ያሸባሪው የዋናው አሸባሪ ልጅ ነው እና ልጁ ነው ሊትራሊ ልጁ ነው። እሱ ነው ቀጥሎ ቦታውን ይረከባል የሐማስን። My name is Mus'ab Hassan Yusuf for those who don't know me. ስሜ ሙሳብ የሱፍ ሐሰን የሱፍ ይባላል አለ። For those who don't know me, but I think most of you know who I am. ለማታቁኝ ነው ስሜን የተናገርኩት፣ አብዛኞቹ ግን ታቁኛላችሁ። ከዛ ከክራውዱ ውስጥ ይሄ ባለጌ ቃል ተሳደቡት። ቃሉን አልለውም እኔ ይሄ እሺ sentenced by my father በአባቴ እንድሞት ተፈርዶብኛል። to death. He made my blood allowed. ደሜ እንዲፈስ ፈቅዷል። ለምን? Why? Because I reported on suicide. ምክንያቱም ሱሳይድ ወይም ደግሞ ራስን ምንድነው አጥፍቶ መጥፋት፣ ሱሳይድ ማለት ማጥፋት ነው። እሱን ስለተናገርኩ ወይም ስላጋለጥኩ ይላል። bombing attacks that targeted civilians indiscriminately. ጥፋት ይሄ ወይም ደግሞ አጥፍቶ መጥፋትን ያለምንም ልዩነት ንጹሃን ላይ ሊደረግ የነበረውን አጥፍቶ መጥፋትን ስላጋለጥኩ ነው። ያለምንም ልዩነት indiscriminately የሚለው ያለምንም ልዩነት I am not ashamed of saving human life. ይሄ ሰዎችን ህይወት በማትረፌ ምንም አላፍርበትም ይላል። You should be ashamed for taking the side of terrorists. እናንተ ናችሁ ማፈር ያለባችሁ በቴሮሪስት ወይም ደግሞ በእነዚህ አማጽያን ጎን የቆማችሁ ሰዎች እናንተ ናችሁ ማፈር ያለባችሁ። እኔ አላፍርም ምክንያቱም ከንጹሃን ጋር ነው የቆምኩት ይላል። Hamas is a terrorist organization. ሐማስ ቴሮሪስት ነው፣ የቴሮሪስት ተቋም ነው ይላል። In the UK, in the United States, in the European ይሄም በአረብ ውስጥ፣ በአውሮፓ ውስጥ፣ በአሜሪካ ውስጥ፣ በአውሮፓ ዩኒየን ወይም ደግሞ በአፍሪካ ህብረት ውስጥ አሸባሪ ነው፣ የአሸባሪ ተቋም ነው ይላል። Union, and it's not up to you to decide. ይሄም ደግሞ ምንድነው ውሳኔው በእናንተ ላይ አይደለም። አሸባሪ ተቋም ነው የሚገኘውም ማለት የሚያደርገውም በአሜሪካ ውስጥ፣ በዩኬ ማለት በእንግሊዝ ውስጥ እና በአውሮፓ ዩኒየን ወይም ደግሞ በአውሮፓ ህብረት ውስጥ በዚህ ውስጥ ሁሉ የአማጺ ወይም የአሸባሪ ቡድን ነው። ይሄንንም እናንተ አትወስኑም እያለ ነው። How many of you sitting here want to teach me? ከነዚህ ውስጥ ከተቀመጣችሁት ስንቶቹ ናችሁ እኔን ስለ ሞራሊቲ ወይም ደግሞ ስለ ህሊና ልታስተምሩኝ የምትችሉት? A lesson about morality. If you knew about October 7 attacks. ስለ ኦክቶበር 7 ወይም ደግሞ ስለ በጥቅምት አካባቢ ስለተደረገው ጥቃት ይላል። Any of you raise your hands if you had information about. If you do, raise your hand. እስቲ ኢንፎርሜሽን ያላችሁ ካላችሁ እጃችሁን አውጡ። Less than 5% in this room raise their hands that ከዚህ ክፍል ውስጥ ካላችሁት 5% ብቻ ነው እጁን ያወጣው ስለ ሪፖርቱ። they will report a massive terrorist attack that targeted civilians indiscriminately. ይሄኛውም ጥቃት የነበረው ያለምንም ልዩነት አረቦችን፣ ሙስሊሞችን፣ አይሁዳዎችን በሙሉ ሊያጠቃ የነበረው በኦክቶበር 7 ሊደረግ ስለነበረው ጥቃት 5% የማትሆኑትን ኢንፎርሜሽን ያላችሁ ስለ ሞራሊቲ ወይም ደግሞ ስለ ህሊና ልታስተምሩኝ አትችሉም። ይሄንን አጋልጫለሁ እያለ ነው። That includes Arabs, Muslims. ሪፖርት እየተደረገ ነው። ይሄ ቪዲዮ ከምን ላይ ነው? ቪዲዮ ከቴሌግራም ላይ። ከቴሌግራም ላይ ችግር ያለ አይመስለኝም። አዎ የለውማ፣ ምንም ሊያውቅ አይችልም። ማስጠንቀቂያ ሰጠኝ። እሺ ቀጥል አንተ። ከዘገነ ሪአክሽኑ ትክክል አይደለም እያለ ነው። እሺ አጥፋውና ቪዲዮውን አጥፋውና ያው እየከፈተ ተርጉም። Farming communities. እሺ ድምጹን ብቻ እያሰማችሁ ለተርጉም። On October 7, ethnically cleansing. ኤትኒካል ክሊንዚንግ ማለት የዘር ማጥፋት ወደ 20 የሚሆኑ የአይሁዶችን
የአይሁድ ኮሚኒቲዎችን ወይም ደግሞ ማህበረሰብ ወደ 20 የሚሆኑ የአይሁድ ማህበረሰብን ስለማጥፋት ጄኖሳይድ ወይም ትራይባል ክሊንዚንግ አይሁዶችን ብቻ መርጦ የዘር ጭፍጨፋ ማለት ነው። ወደ 20 የሚሆኑ ማህበረሰብ ያሉባቸውን የማጥፋት ዘመቻ Jewish communities because of their ethnicity and because of their religion. 20 የሚሆኑ የአይሁድ ማህበሮችን በሃይማኖታቸውና በማንነታቸው በአይሁዳዊነታቸው ምክንያት ሊያጠፋ የነበረ ኢንፎርሜሽን ማለት ነው። Now there come the Palestinians. አሁን ደግሞ እስቲ ስለ ፓለስቲኒያን እናውራ ይላል ወይም ደግሞ ስለ ፍልስጤማውያን The most pathetic people on planet Earth. በጣም የሚገርሙ ፍጥረቶች ናቸው በዚህ ምድር ላይ ይላል። ያው ፔቴቲክ የሚለውን ቀጥታ በአማርኛ ያልተረጎምኩት ወይም ደግሞ ህሊና የጎደላቸው እንደማለት ነው። ያው ቀወጡት ማለት ነው። ህሊና የጎደላቸው ማህበረሰብ በዚህ ምድር ላይ ፍልስጤማውያን ናቸው ሲል ጊዜ ያው ጮሁ ማለት ነው ውስጥ ያሉት። The speaker is out of order. If the speaker order. When the chair is making a ruling, the speaker must remain seated. If the speaker ዝም በሉና ስሙ እያለ ነው። repeats this again, I will have to ask him to leave. They want to delegitimize someone who's born in that land. በዛ መሬት ላይ የተወለደውን ሰው ይላል ስለ ራሱ እያወራ ነው። ህገ ወጥ ነህ ብለው ህገ ወጥ ያደረጉ ናቸው ይላል። Point of order has been raised. It is directed to the chair. A point of order has been raised. I have to hear the point of order. I have to hear the point of order. Sit down. Could I hear the point of order from the member? Order. Sit down. Order. It is not. ያው እንግዲህ ቼርማኑ ስርዓት ያዙ ስርዓት እያለ You to tell a member to sit down. A point of order is directed to the chair. Sit down. Order. This is repeated again. I will have to ask the speaker to leave. The speaker was out of order. This house has been hijacked by Muslims. በዛ በኋላ ያው ስነ ስርዓት የሚለው እሱንም ጭምር ስለሆነ ምን አለው? ይሄ ራሱ በሙስሊሞች ሃይጃክ የተደረገ ስብሰባ ነው አለ ማለት ነው። በሙስሊሞች የተጠለፈ ስብሰባ ነው። Could I hear the point of order? Could I hear the point of order? Order. ስነ ስርዓት ይላል። The point of order. Please have a seat. የምን ስርዓት ነው የምትለኝ? ያለ ስርዓት ሲል The point of order is behind you. What order? The speaker made absolutely no reference to anyone in this chamber. He cast an opinion on his own people. Would you please be allowed to continue to debate? ከዛ ከውስጥ የነበረችው ሴት ምን አለች? ይሄ ሰውዬ እዚህ ህብረት ውስጥ ያለውን ወይም በዚህ ስብሰባ ውስጥ ያለውን ማንንም ሰው አልተናገረም። እሱ እያደረገ ያለው ያለበትን ያሳለፈን ሲቹዌሽን እየገለጠ ነው። ስለዚህ ተውት ይናገር፣ ዲቤቱን እያቀረበ ነው አለች። የእሱ ድምፅ እዚህ ቦታ ላይ አስፈላጊ ነው፣ መስማት አለብን አለ። ስርዓት አለ ቼርማኑ ማለት ነው። I have made my ruling very clear. What is your ruling? ስለዚህ ስርዓቱን መደረግ ያለበትን ስርዓት ግልጽ አድርጌያለሁ አለ። ከዛ የሆሳማ ሰን የሚባለው አይ ቲንክ ስሙን ካልተሳሳተ ምንድነው ያስቀመጥከው ስርዓት አለ። እኔ ማንንም እዚህ ክፍል ውስጥ ያለውን ለማዋረድ ጥረት አላረኩም ማለት ነው። Speaker, who once invited by this union was then attempts being made to prevent him from coming here to speak, and now we've seen that committed again in the course of this speaker speaking. He has a right to freedom of speech. He has a right to speak in this chamber as an invited guest of this union. እዚህ ህብረት ውስጥ ከጠራ ነው በኋላ የፈለገውን እንዳትናገር ብሎ መከልከል የጠራንበትን ዓላማ ሚስ ማድረግ ነው። ስለዚህ እዚህ ቦታ ላይ የፈለገውን ሐሳብ የተጠራበትን ሐሳብ በሙሉ መግለጥ መብት አለው ብላ እየተከራከረች ነው። ስለዚህ ማለት ስርዓት ብለ ንግግሩን ማስቆም ሊሰጥ ካለው ሐሳብ ማስቆም ነው። He has expressed on his own people brings this union into disrepute. እሱ ያሳለፈውን ነገር ከእሱ ህዝብ ጋር ያሳለፈውን ነገር መናገር መብቱ ነው።
በዚህ ህብረት ውስጥም ብጥብጥ መነሳት የለበትም ያለች ሼምፉል አሳፋሪ ነው ባሉ They want to delegitimize my right to exist because I oppose their violent ideology. የኔን በህይወት የመኖር መብቴን ህገወጥ ነው ብለዋል። ይሄም ደግሞ ምክንያቱ የነሱን ቫዮለንስ ወይም ደግሞ ምንድነው የሚባለው አሸባሪነት ብለው የአሸባሪነት ሐሳብን ስላጋለጥኩ ነው። All the interruptions are not going to help the situation. እዚህ ያለው መረብሻ በሙሉ ያለውን ሲቹዌሽን አይረዳም። You'll have to face the reality እውነቱን መጋፈጥ ግዴታችሁ ነው። and the truth the way it is. I was born in that land. እዛ ቦታ ላይ ተወልጃለሁ። It's my birthright. የትውልድ የመወለድ መብቴ ነው። And I was born as an Arab. እንደ አረብ ሆኜ አረብ ውስጥ ነው የተወለድኩት። አረብ ነኝ። I was not born as Palestinian. ግን ፓለስቲን ወይም ደግሞ ፍልስጤማዊ ሆኜ ግን አልተወለድኩም። I was not born as Palestine. ፍልስጤማዊ ሆኜ እንኳን አልተወለድኩም። Like millions of Arab children. እንደ ሌሎቹ እንደ ሚሊየን አረብ ህፃናቶች And the Palestinians have been pushing the Palestinian violent indoctrination. የፍልስጤም ሰዎች የፍልስጤምን አይዲዮሎጂ ወይም ደግሞ ይሄ የአሸባሪነት አይዲዮሎጂ ወይም ሐሳብን በእኛ ላይ ይጭናሉ። Based on false narrative. በተሳሳተ መረጃ ላይ Apartheid, colonialism, genocide, occupation. እንደ አፓርታይድ፣ እንደ ዘር ማጥፋት፣ እንደ ወረራ በእነዚህ በተሳሳቱ ሐሳቦች ኢንዶክትሪን ወይም ደግሞ ሐሳባቸውን ይሞላሉ፣ አይምሯቸውን ይሞላሉ። While Palestine never existed as a sovereign country. ፍልስጤም እንደ ራስ ገዝ ሀገር ሆነ ኖር አታውቅም። ሶቨሬን ካንትሪ has never existed as a sovereign country ወይም ደግሞ እንደ ራሷን የቻለች ሀገር ሆነ ኖር አታውቅም። It never existed. ኖራም አታውቅም። እንደ ሀገርም ኖር አታውቅም። Except as a colonial entity. እንደ ወራሪ ኃይል እንጂ እንደ ራሷን እንደቻለች ሀገር ኖራም አታውቅም። And the joke on the Palestinians that they actually claim to be indigenous of the land. በጣም የሚያስቀው ነገር ደግሞ እዛ ቦታ ላይ እኛ የነበርን ነባሮች ነን ብለው ቦታውን ክሌም ያደርጋሉ። ወይም ደግሞ የኛ ነው፣ እኛ ከበፊትም የነበርን ከድሮም ጀምሮ የኛ ነው ብለው ክሌም ያደርጋሉ። Fighting against colonialism while they choose a colonial entity. እና ምን ይላሉ? እኛ ከቦታው ከድሮም ጀምሮ ነባር ነን ብለው ነገር ግን ወረራን የሚያካሂዱና ወረራን የሚፈጽሙ ኃይሎች ናቸው። As their national identity. How pathetic is that? እና እንደ ምንድነው አይደንቲቲያቸው ወይም ደግሞ መለያቸው ራሱ ቀኝ ግዛት ነው፣ መግዛት ነው፣ ቀኝ ግዢ ነው አስተሳሰባቸው ራሱ ይላል። I find it really unbelievable ሊታመን የማይችል አድርጌ ነው ያገኘሁት ይሄንን ነገር that the Palestinians continue spreading this lie and millions of people around the world are believing it. If you ask them what is Palestine, they don't know how to answer. በጣም የሚገርመኝ ነገር ይሄንን ውሸት ደግሞ ያስፋፉታል አለ እና መታችሁ ፍልስጤማውያንን ብትጠይቃችሁ ፍልስጤም ምን ማለት ነው ብላችሁ ብትጠይቃቸው መልሱ የላቸውም፣ አያውቁትም። If you ask them what makes a Palestinian Palestinian, አንድ ፍልስጤማዊ የሚያደርገው ነገር ምንድነው ብላችሁ ብትጠይቋቸው they don't know how to answer. እንዴት መመለስ እንዳለባቸው አያውቁም። Stop interrupt me and አታቋርጡኝ ልናገርበት ስሙኝ ይላል። listen. Now their strategy, and this is what need to be discussed. የነሱ ስትራቴጂ ወይም ደግሞ አካሄድ ነው በደንብ ሊጠና የሚገባው ምን እያደረጉ እንደሆነ። Here on the floor tonight is the መሬት ላይ ያደረጉ ያለውትን ነገር ነው ማጥናት አለ፣ ስትራቴጂያቸውን ማጥናት አለብን። use of human shield and the evil practice. እና ይሄ ስትራቴጂያቸው ደግሞ ሂውማን ሺልድ ወይም ደግሞ
ሰዎችን እንደ ጋሻ ነው የሚጠቀሙ። በሰዎች ስር ነው ተሸሽገው ጋሻቸው ሰዎች ናቸው። በሰዎች ስር ነው። ላይክ ባለፈው ሆስፒታሎች ንጹሃን ምናምን ያሉበት ቦታ አይደለ ሐማስም ምንም የሚደበቀው። ስለዚህ ምንድነው የሚሉት? ንጹሃን ሰዎች ናቸው የነሱ መሸሸጊያ፣ አይዲዮሎጂያቸውን ራን የሚያደርጉት። sacrificing children for political and financial gain. ስለዚህ ህፃናትንና ንጹሃን ሰዎችን ነው ለነሱ የፖለቲካ አጀንዳ እና የፋይናንሻል ወይም ደግሞ የገንዘብ አጀንዳ አድርገው የሚጠቀሙት ንጹሃንና ህፃናትን ነው ይላል። This is the mastery of the Palestinians. በዚህ ነው እነሱ የሰለጠኑት ወይም ደግሞ ምንድነው የበቁት በእንደዚህ አይነት ስትራቴጂ በመጠቀም ነው ፍልስጤማውያን። This is what they've been doing. ይሄንን ነው ሲያደርጉ የቆዩት። They want the children, the Arab, carrying the burden of their sick indoctrination. የአረብ ህፃናቶች ናቸው የነሱን ግፍ እንዲሸከሙ የተሳሳተ አይዲዮሎጂውን ወይም ደግሞ ግፍ እንዲሸከሙ እየተደረጉ ያሉት የአረብ ህፃናቶች ናቸው። Nation for eternity. Then a bunch of people come here crying as victims. አንዳንድ ከዛ በኋላ ምን ይሆናል? አንዳንድ ሰዎች ይመጡና እንደተጎዳ ሰው ሆነው መተው እዚህ ያለቃቅሳሉ አለ። Or as the saviors of the Gaza children. እና መተው የሚያለቃቅሱትም በጋዛ ውስጥ የሚገኙትን ህፃናት እንደ አዳኝ ራሳቸውን ቆጥረው አንዳንዶች መተው እዚህ ያለቃቅሳሉ። እና ምን ብዬ ጠይቃቸዋለሁ? ማን ነው ይሄንን ስልጣን የሰጣችሁ? በህፃናቶቹ እንደ ህፃናቶቹ ሆናችሁ ስለነሱ የምትናገሩት ማን ስልጣን ሰጥቷችሁ ነው? If you want to dismantle the apartheid state, የአፓርታይድ ስርዓት ወይም የአፓርታይድ ስቴት ማፍረስ ከፈለጋችሁ he wants to dismantle and none of you paid attention of how dangerous that. This means he wants to dismantle the state of Israel. የአፓርታይድን ስርዓት ታውቁታላችሁ። ነጮች በጥቁሮች ላይ ያደርጉት የነበረውና እሱን እንዳፈረሳችሁ ሁሉ ነው። ይሄ ደግሞ አጀንዳው እስራኤልን ዲስማንትል ማድረግ ወይም ደግሞ መበታተን ነው አላማው ይላል። ይህንን ነው የሚያደርጉት እነሱም። And that means the ethnic cleansing of the only Jewish state. Don't interrupt me. ይሄም ማለት ደግሞ የአይሁዶችን ወይም ደግሞ የእስራኤሎችን በዘር ለይቶ ማጥቃት ወይም ማጥፋት፣ አይሁዶችን ለይቶ በዘር ማጥፋት የሚያካትት ነው ይላልና ያው ሰዎች እየረበሹ ስለሆነ አትረብሹኝ ስሙ አርፋችሁ። And listen, what he wants to wipe out a nation, the most ancient nation in the Middle East. እና ማድረግ የሚፈልጉት ነገር ቢኖር በሚድል ኢስት ወይም ደግሞ በመካከለኛው ምስራቅ ውስጥ የምትገኘውን ጥንታዊቷን ሀገር ማጥፋት ነው። ጥንታዊቷን ሀገር ማጥፋት ነው። The most authentic nation ትክክለኛ ህጋዊ የሆነችውን ሀገር in the Middle East, the only Jewish state on the planet. በመካከለኛው ምስራቅ የምትገኘውን ህጋዊ የሆነችን ሀገር በዚህ ምድር ላይ የምትገኘውን ህጋዊን ሀገር ማጥፋት ነው አላማቸው ይላል። And he wants from the children of Gaza to do the job on his behalf. ይሄንንም የሚያደርጉት ይሄንን አጀንዳቸውን እስራኤልን ወይም ደግሞ ትክክለኛ ሌጂቲሜት ህጋዊ የሆነችውን ሀገር ለማጥፋት የሚጠቀሙት ደግሞ የጋዛ ህፃናትን ወይም ደግሞ የአረብ ህፃናትን ተጠቅሞ በእነሱ ጀርባ ላይ በእነሱ አቅም ላይ ተንጠልጥሎ ነው እስራኤልን ለማጥፋት በእነሱ ቦታ ነው ዋጋ እያስከፈሉት ያለው። On behalf of his political ambition. በሱ የፖለቲካ አጀንዳ እየከፈሉ ያሉት የእነሱ ህፃናት ናቸው። I tell him, why don't you go carry a rifle? እና እኔም በየ ስለ አባቱ ነው እያወራ ያለው ባይዘው ሞሳብ የምታውቁት ከሆነና
እና ምን ብዬ እኔ ተከራከርኩት አለ አንተ እንደዚህ አይነት አጀንዳ ካለ ለምን ራስ መሳሪያ ተሸክማ አትሄድም? and fight the apartheid state. አፓርታይድ ስቴት የሚላትን ያው እቺ ፍልስጤምን ነው የሚላትና ለምን የአፓርታይድ ስቴት ብለ የምትጠቅሳትን ለምን ሄደ አትዋጋም? ያው እነሱ ሌላ ነው አፓርታይድ የሚሉት እና እሷን ሄደ መዋጋት ከፈለክ አንተ ራስ መሳሪያ ተሸከመ ለምን ሄደ አትዋጋም? ለምንድነው በአረብ ህፃናት በአረብ ህዝቦች በንጹሃንና በህፃናት ጀርባ ሆነ የነሱን እያስከፈልክ የምትኖረው ይላል። Why the children of Gaza supposed to fight on your behalf? የጋዛ ህፃናት ያንተን ውጊያ ያንተን ጦርነት ለምን ይዋጉልሃል? ለምንድነው ያንተን ጦርነት ያንተን ፖለቲካ አጀንዳ በእነሱ ጀርባ ላይ ምጭ ነው? And on behalf of your righteousness. ላንተ ጽድቅ ሲባል ላንተ ፖለቲካ አጀንዳና ላንተ ጽድቅ ሲባል ለምንድነው በጋዛ ህፃናት ላይ ጦርነቱን የምታደርገው? እነሱ ለምን ይከፍላሉ ያንተን ጦርነት? You are not the savior. አንተ አዳኛቸው አይደለም። This is a very severe state of mental illness. በአይምሮ በሽታ የተያዘች ሀገር ናት። That you think that you are the savior of Gazan children because አንተ ራስህን እንደ የጋዛ ህፃናት ነፃ አውጪ አድርገህ ማሰብ ራሱ ትክክል አይደለምና አንተ የነሱ ነፃ አውጪ አይደለህም። you are not the savior. They talk about genocide. ስለ ዘር ማጥፋት ያወራሉ። Israel sent leaflets, millions of text messages. They made phone calls. They gave safe passages to people to evacuate war zone. እስራኤል ምን ታደርጋለች አለ? ብዙ ሜሴጆችን ትልካለች፣ ብዙ የማለፊያ መንገዶችን ታሰራለች፣ ጦርነት ካሉበት ቦታ እንዲሸሹ ታደርጋለች አለ። ይሄን ሁሉ ታደርጋለችና while Hamas embedded under school ይሄም ደግሞ አለ እነሱ ግን የት ነው የሚደበቁት አለ? ሆስፒታል ውስጥ፣ ትምህርት ቤት ውስጥ፣ hospitals. They did not leave any sacred zone. ምንም አይነት የተቀደሰ ቦታ ብለው የሚያስቀሩት ቦታ የለም። የሚደበቁት የሚወሸቁት ሁሉም ቦታ ነው አለ። ወይም ደግሞ ንጹሃን ያሉበት ቦታ ነው። ትምህርት ቤት፣ ሆስፒታል እና የሃይማኖት ወይም ደግሞ የተቀደሱ ቦታዎች የሚባሉት for the civilians to evacuate to safety. ስለዚህ እስራኤል ብዙ ሜሴጆችን ትልክ ነበረ፣ ብዙ ፎን ኮሎች ወይም ደግሞ ስልክ ጥሪዎችን ታደርጋለች ከዛ አካባቢ እንዲወጡና እንዲርቁ ማለት ነው። ወደ ሴፍ ዞን ብሱ ብቻ ሳይሆን ከጦርነት ቀጠና የሚወጡበትን መንገድ ሁሉ ሴፍ ፓሴጅ ሁሉ ታዘጋጅ ነበር። እነሱ ግን የሚደበቁት ንጹሃን ውስጥ ነው። They booby-trapped the entire area and Israel had to send its foot soldiers. ስለዚህ ሁሉ ጊዜ በእንደዚህ አይነት ቦታ ሆና ነው እስራኤሎችን ስታጠቃ የነበረችው ይላልና እግረኛ እስራኤል ግዴታ እግረኛ እንድትልክ ተገዳለች። To suffer additional. ስለዚህ እንደዚህ አይነት ቦታ ያው ጦርነት የእግረኛ ጦር ሲሆን ብዙ ሰፈር የሚያደርገው እግረኛው ጦር ነውና ብዙ ተጎድተዋልም ጭምር በዚህ ጉዳይ ላይ ማለት ኤር ስትራይክ ቢሆን በቀላሉ ያንን ቦታ ለምሳሌ የጦር ቦታ ካለ የጦር ቦታውን በአየር በታንክ በምን ይመታል። ስለዚህ ዋር ዞን ስለሚሆን ቀላል ነው። እነሱ ግን የሚደበቁት ንጹህ ቦታ ስለሆኑ በጀት ማጥፋት በምን ማድረግ አይችሉም። ስለዚህ በምንድነው ስታደርግ የነበረች ይላል እስራኤል በእግረኛ። ምክንያቱም በጀት መምታት አትችልም፣ በታንክ መምታት አትችልም፣ በሚሳኤል መምታት አትችልም። ስለዚህ ተጨማሪ ብዙ ጉዳት እንዲደርስ ይሆናል እግረኛ ጦር ሲሆን ማለት ነው። ይደበቁ የነበረው እዛ ውስጥ ስለሆነ Casualty on the top of October 7. While they had the capacity to carpet bomb the entire Gaza Strip, Israel did everything within their ability to minimize the civilian casualty in Gaza. በኦክቶበር 7 እንዳለ ከተማውንና እነዚህን ቦታዎች በሙሉ በቦምብ አጥራ ስጨርስ አለ እስራኤል ልታደርስ የምትችለውን ጥፋት በተቻላት መጠን ለመቀነስ ኃይሏን ሁሉ ተጠቅማ ሞክራለች። በጋዛ ላይ ወይም ደግሞ በጋዛ ላይ ሊደርስ ያለውን ጥቃት ለመቀነስ ማለት ነው። Hamas did everything in their ability to maximum. ሐማስ ግን በተቃራኒው ያለውን ኃይል በሙሉ አቅሙን ተጠቅሞ ያለውን ጉዳት ለመጨመር ጥረት አድርጓል።
እስራኤል ንጹሃን ላይ የሚደርሰውን ጥቃት በሙሉ ለመቀነስ ያላትን አቅም በሙሉ ስትጠቀም፣ ሐማስ በተቃራኒው ያለውን ጥፋት በሙሉ ለማጉላትና ለመጨመር ጥሯል። የንጹሃንን ጥቃት ወይም የንጹሃንን ጉዳት እንዲደርስባቸው በጣም በከፍተኛ ሁኔታ ማክሲማይዝ ወይም ጨምሮ እንዲጨምር ነው ፍላጎቱ የነበረው። The speaker will be heard. Hamas did everything within their ability to maximize the civilian casualties. ስለዚህ ሐማስ የተቻለውን ሁሉ አቅሙን ተጠቅሞ ያደረገው የንጹሃን ዜጎችን ጥፋት መጨመር ነበር። ያው ጩኸቱ አብሮ እንዲሰማ ማለት ጩኸቱ እንዲጨምር ንጹሃን ተጎዱ እስራኤል ያደረሰችው ብሎ እንደ ለማለት የንጹሃን ጉዳት እንዲጨምር ፈልጎ ነበር። ይሄ ሰው እየተከራከረው እንደ ንጹሃን አልቆማችሁም በሚል ስለሆነ for political and financial gain. እና ይሄንን ደግሞ የሚያደርገው አለ የንጹሃንን ጥፋት መጨመርን ምክንያት የሚያደርገው በከፍተኛ ሁኔታ እንዲጨምር ፍላጎት የነበረው አንደኛ የፖለቲካል አጀንዳውን የፖለቲካውን ፍላጎቱን ለመጨመር ነው። ሁለተኛ ገንዘብ መሰብሰቢያ እንዲሆነው ነው። ሶስተኛ ደግሞ በዓለም አቀፍ እዝነት ወይም ደግሞ ሐዘኔታ እንዲሰጠው ሐማስ ምንድነው የጋዛ ተጎድታለች ጉዳት ደርሶባታል በሚል እስራኤል ላይ አጌንስት እንዲመጡ ማለት ነው። ንጹሃን ላይ ከፍተኛ የሆነ ጥቃት ከጨመረ ንጹሃንን አጥፍታለች ተብላ እስራኤል ስለምትከሰስ ከፍተኛ የሆነ በዓለም ዙሪያ እዝነትን ለማግኘት እና ይሄንን ማክሲማይዝም የንጹሃንን ጥፋት እንዲበዛለት የፈለገ global sympathy and they succeeded. እናም ተሳክቶላቸዋል። የዓለምን አቴንሽን ሐሳብ ዓለም ለነሱ ሐዘኔታን አሳይቷል Of fooling so many people. እና ብዙዎችን ደግሞ አጃጅለዋል። But this is not going to change the reality on the ground. ይሄን ያደረጉት ነገር ግን እውነታውን መሬት ላይ ያለው እውነታን ግን ሊቀይር አይችልም። Because Hamas does not care. ሐማስ በምንም ተአምር ለንጹሃን አያስብም አይራራም። For the Arab children, Hamas does not care for the Jewish children. ሐማስ ለአረብ ህፃናት አያስብም፣ ለአይሁድ ህፃናትም በምንም ተአምር አያስብም። Arabs, we are an ethnic group. እኛ አረቦች የዘር ግሩፖች ነን፣ ማለት በዘር ውስጥ የምንገናኝ አንድ ግሩፖች ነን፣ አረብ የሚባል ግሩፖች ነን ይላል። We were way before Islam came to the region. እኛ አረቦች እስላም የሚባል ሃይማኖት ከመምጣቱ በፊት የነበርን። We were way before the Palestinians. ፓለስቲኒያን አሁን ያለችውን ፓለስታይን ወይም ፍልስጤም የምትባለው ከመኖሯ በፊት በጣም በፊት የነበርን ህዝቦች ነን አረብ የምንባለው። Came to the region. And by the way, the Palestinian history started in 1965. ስለ ፓለስቲኒያን ሂስትሪ የጀመረው በ1964 ነው። With the Kifiyya and the Palestinian flag. ይሄም የጀመረው በክፍያ በሚባለውና በፍልስጤም ባንዲራ ነው። This is their heritage. ይሄ ነው የነሱ የወረሱት ሄሪቴጅ ወይም ደግሞ የነሱ ምንድነው ይባል መስህባቸው ወይም መለያቸው ይሄ ነው። That's all they have. ይሄ ነው ያላቸው በቃ። And we are not Palestinians. እኛ ደግሞ ፍልስጤማውያን አይደለንም። አረቦች ነን፣ ፍልስጤሞች ግን አይደለንም። We are Arabs. This is our language. ይሄ ነው ቋንቋችን፣ ይሄ ነው ባህላችን። እኛ አረቦች ነን፣ ፍልስጤማውያን አይደለንም። This is our culture and we will continue way after the Palestinian thugs. እኛም ባህላችንና ቋንቋችንን ይሄ የፍልስጤም አሸባሪ ወይም ጋንግ ግሩፕ ከመምጣቱ በፊት እንደነበረን እንቀጥላለን። ይሄ ምንድነው የፍልስጤማውያን አሸባሪ ቡድን ነው። Came to hijack our society. የመጣውም ደግሞ የኛን ሶሳይቲ ወይም ደግሞ ማህበረሰብ ለመቀማት ሃይጃክ ለማድረግ ማለት ለመውሰድ የነሱ የነበረውን ነገር በሙሉ ለመውሰድ With their sick indoctrination. በታመመው ትምህርታቸውና ሐሳባቸው የኛን የአረብ የሆነውን ነገር ወደ ራሳቸው ለመስረቅ And I hope
that the Palestinians will know their place. እናም እኔ ፍልስጤማውያን ቦታቸውን በታሪክ ውስጥ ያለውን ቦታቸውን እንደሚያስተውሉ ተስፋ አደርጋለሁ። In history, nothing but a false identity. ይሄም ደግሞ የተሳሳተ ማንነት ተሰጥቷቸው ነው እንጂ ዋናው ማንነታቸው አይደለም። This is who they are and this is how they are going to end. እና እንደዚህ ነው የሚሆነው። ማለቅም ያለበት ወይም ደግሞ መሆንም ያለበት እንደዚህ ነው። ያ ማለት ማንነታቸውን ለይተው ከዛ ጎን እንዲቆሙ አለቀ። እናመሰግናለን። ይሄ ሰውዬ ግን ከየት ነው የመጣው ነው ዋናው ነገር። ባይዘዌ የሐማስ የአሸባሪው የዋናው አሸባሪ ልጅ ነው እና ልጁ ነው ሊትራሊ ልጁ ነው። እሱ ነው ቀጥሎ ቦታውን ይረከባል የሐማስን መሪነት። ቀጥሎ እንደምታውቀው እንግዲህ ልጆቻቸውን እያወረሱ የሚሄዱት ነው። አይተህ ከሆነ ማን ይሄ አሜሪካ የገደለችው በስቅላት የገደለችው ኦሳማ ቢንላደን ራሱ እንዲተካቸው ኤክስፔክት የሚያደርገው ልጁን ነው። ይሄንን አይዲዮሎጂ ሐሳባቸውን ልጁ ላይ ጮንበትና ምራን ይሉታል። በዛው ጭካኔ እንዲቀጥል ማለት ነው። ይሄ ሞሳብ የሚባለው ሰውዬ አሁን ያለው ጋዛ ውስጥ ያለው አሸባሪ ቡድን መሪ የነበረው ዋናው መሪ የነበረው ልጅ ነው። ሞሳብ ሐሰን ይባላል። ሞሳብ ሲባል ሰምታችሁ ከሆነ አላውቅም። እና የሱን አጀንዳና አቋም የሚያቅ ከሰሩ የነበረ ቀጥሎ ይቀበሏል ተብሎ የሚታሰብ የነበረ ሰው ነው። አጀንዳውን በሙሉ ያውቃል። ለዛ ነው አጀንዳውን አጋልጦ አሁን ከዛ ሀገር ርቆ የሚኖረውና ሊገሉት ያላረገው ጥረት የለም። ብዙዎቻችሁ ታቆኛላችሁ ብሎ የጀመረው ለዛ ነው። ማንነቴን ታውቃላችሁ ብሎ የጀመረው ለዛ ነው። አረብ ውስጥ ያለው አሸባሪ ቡድን፣ ጋዛ ውስጥ ያለው አሸባሪ ቡድን ዋናው ቀማሚ ቡድን ልጁ ነው። ይሄ ማለት ይሄንን ሐሳብ ኢንዶክትሪኔሽን አልቀበልም፣ ይሄንን ሐሳባችሁን አልፈልግም ብሎ ጥሎ የወጣ ሰው ነው፣ የካዳቸው ሰው ነው። እና እስቲል በህይወትና በሞት መካከል ይፈልጉታል። በጣም ነው የሚጠሉት፣ በጣም ነው ሊገሉት የሚፈልጉ። ምክንያቱም አይዲዮሎጂያቸውን ሐሳባቸውን ስላጋለ እንደዚህ ነው የሚያጋልጥ። የት እንደሚደበቁ ያውቃል። ሆስፒታል ውስጥ፣ ንጹሃን ውስጥ፣ ትምህርት ቤት ውስጥ ተደብቀው ህፃናትን እንደ ጦር መከላከያ እንደ ዲፌንስ ሜካኒዝም ተጠቅመው ንጹሃን እንዲታረዱ የሚያደርጉ በእነሱ ጥፋት መብዛት ምክንያት ዓለም ላይ ሄደው እንደዚህ ያደረጉ እንደዚህ ጨፈጨፉን ብለው ሐዘኔታን በመቀበል እስራኤል ላይ ጫና ለማድረግና የእስራኤልን ዘር እንዲጠፋ የሚፈልጉ ይሄ ነው ሐሳባቸው ይላል። ሐሳባቸው እስራኤል ጋዛ ውስጥ ያሉትን ጭቆናና ሞት በመጨመር ይሄንን እስራኤል ላይ መጫን። ይሄንን ያደረገችው እስራኤል ናት፣ ስለዚህ እስራኤል መጥፋት አለባት የሚል አጀንዳ ነው ያላቸው። ይሄንን ሐሳብ ስለሚያውቅ ነው አልፈልግም ብሎ ወጣ እና ሐሳባቸውን ስላጋለጠ በጣም ነው የሚጠሉት። የሰውየው እቅድ ምንድነው? ዋናው አላማቸው ለራሳቸው ሐሳብ ሲሉ ህዝቦቻቸውን መስዋዕት ማድረግ፣ ህዝቡን መስዋዕት ማድረግ እንጂ ህዝቡን መታደግ አይደለም ነው። አሁን ሆስፒታል ሲገቡ ሆስፒታል ውስጥ ገብተው ሰዎችን አስጨርሰው ከዛ በዛ ፖለቲካ ደግሞ እነሱ የሚፈልጉትን ጥቅም ማግኘት እንጂ ህዝብ ተኮር አይደለም፣ ለህዝብ ጥቅም አይደለም የሚዋጉት። ይልቁንም እስራኤል ግን እነሱ የተደበቁባቸውን ህዝቦች እንኳን ለማዳን ስትል በአየር ሳይሆን በእግረኛ ተጠቅማ ብዙ ጉዳት ይደርስባታል። አየር ብትጠቀም ሁሉንም ነው አንድ ላይ አመድ የምታደርገው። ግን እነዚያን ንጹዎች እነሱ የተደበቁባቸውን ንጹዎች እንደውም ለመታደግ እግረኛ ትጠቀማለች፣ ያንን ጉዳት ለመቀነስ፣ የህዝቡን ጉዳት ለመቀነስ ነው ሐሳቡ። እና እነሱ ግን ምንድነው የሆነ ህዝብ አልቆ እኛ ግን ሐሳባችን ምን ይበልልን፣ ሐሳባችን እውን ይሁንልን፣ ይሳካልን። የዚህ ሰው እየተቃውሞ ደግሞ ምንድነው ኖ እኛ ይልቁንም እኛ ማንነታችን ትክክለኛ ማንነታችን ይሄ አይደለም፣ ከነዚህ እነሱ አሁን ካዘጋጁት ዓላማ በፊት ያለን ህዝቦች ነንና ጥቅማችንን ማስከበር አለብን፣ እነሱን ተቃውመን ነው የዚህ ሰውዬ መደምደሚያ ሲመስለኝ። ትክክል። በዚሁም ምንድነው መሰለ ሁሉ ጊዜ ቪክቲም ሜንታሊቲ የሚባል ነገር አለ። ምንድነው መሰለ ምንም ነገር ቢሆን ሁሉ ጊዜ ተጠቅተናል፣ ተጎድተናል፣ እንደዚህ ይሆናል፣ መንግስት ለኛ አይቆምም፣ ሁሉ ጊዜ እኛ እንደተጨቆነና የሚል ሜንታሊቲ ያላቸው። ኢማጂን አሁን ኢትዮጵያ ሀገር ውስጥ ራሱ ሁሉ ጊዜ የሚጮት በቃ ተጎድተናል፣ ምንም ቢደረግላቸው ተጎድተዋል። እነሱ በቃ ሁሉ ጊዜ እንደተጎዱ
ማሳመንና ከዛ በኋላ ለነሱ የተሻለ ጥቅም ማግኘት ነው። ቅድም እንደተባለው ማለት ነው። ፖለቲካ የነሱ ባልሆነ ነገር ላይ ነው ተጎድተናል የሚሉት ባይዘው የነሱ ባልሆነ ነገር ላይ ነው የኛ ነው እኛ ተጎድተናል። የሰው ነገር የኔ ካልሆነ አሁን ለምሳሌ የነሱ ያንተ ያልሆነ ንብረት አለ አይደል? ያንተ ያልሆነ ንብረት የኔ ነው ከዛ ሳልሰጥም ሲባል ተጎድቻለሁ ብለህ አደባባይ መውጣት ማለት ነው። ኤግዛክትሊ ሁሌ ነው ባይዘው ሁሉም ቦታ ላይ ብትሄዱ እኛ ተጨቁነናል እንትን ብለናል ማለት እኩል መብት እንደሌላቸው አድርገው ነው የሚያስቡት። ይሄንንም ሲነግሯችሁ ማለት ነው የሼሪያ ሕግ ኢትዮጵያ ምድር ውስጥ እስካልሰፈነ ድረስ ይላል በቃ እኛ ተጎድተናል ማለት ምን ያህል የዘቀጠ አስተሳሰብ እንደሆነ የምታውቁት። በቃ የሼሪያ ሕግ ነው ለነሱ ትልቁ ማለት ነው። የሼሪያ ሕግ ኢትዮጵያ ሲሆን ብቻ ነው በቃ እነሱ እንትን። ሼሪያ ሕግ ደግሞ ማለት ምን ማለት ነው? የበላይነት ሲኖራቸው ማለት ነው። በቁጥር እሱንም በቁጥር ነው። ዲሞክራሲ የሚባል ጠሎች፣ እኩልነት የሚባል ጠሎች፣ ሌላው ሃይማኖት አብሯቸው እንዲኖር የማይፈቅዱ ናቸው። ማስገበር፣ መጨቆን፣ መግደል ነው ስርዓቱ። ሌሎቹ የተዋረዱ ሆኖ ነው መገዛት ያለባቸው። ጠባቡን መንገድ ነው መምረጥ ያለባቸው። ተንበርክከው ነው መኖር ያለባቸው። ለሙስሊሞች ሁሉ ጊዜ እጅ ሰጥተው ነው መኖር ያለባቸው። ይሄ አስተሳሰብ እስካልሰፈነ ድረስ ኢትዮጵያ ውስጥ በዲሞክራሲ ነው ሁሉ ጊዜ አጀንዳቸው ይሄ ነው። በተጨቆነ ሜንታሊቲ መጥተው ሁሉንም መውሰድና መግዛት። በደንብ ነው እስልምናን እንታገለው። አይዲዮሎጂው ልክ አይደለም። ሼሪያን አንቀበልም፣ አንስማማም። ልክ አይደለም። የምንቀበለው ለእውነት የቆመ አይደለም፣ ለእኩልነት የቆመ አይደለም፣ ለህሊና የቆመ አይደለም፣ ለሃይማኖት እኩልነት የቆመ አይደለም፣ ለሰው እኩልነት የቆመ አይደለም። በምንም ተአምር ልንቀበለው ልንስማማም አብረን ነው ልንቆም። ሙስሊሞች የሚያነሱትን አጀንዳ በሙሉ እጅ አንስተን ልክ ነው ልንል አንችልም። ስለ ፍቅር መነጋገር እንችላለን። ስለ ፍቅር፣ ስለ አብሮነት መነጋገር እንችላለን። አብሮ ስለ መብላት፣ አብሮ ስለ መስራት፣ አብሮ ለሀገር እኩልነት፣ ለሀገር ተስፋ የሆነውን ነገር ማውራት እንችላለን። ልጆቻችንን እኩል ስለማሳደግ ልናወራ እንችላለን። ስለ ሼሪያ ሕግ፣ ስለ እስልምና አስተዳደር፣ ስለ እስልምና ሀሳብ ግን ለሰከንድ እጃችንን አናነሳላችሁ በምንም ተአምር ማለት ነው። ይሄ ደግሞ እየሰራችሁበት ያለው አጀንዳ እንደሆነ እናውቃለን። ሁሉ ጊዜ ተጎድተናል። ይኸው የተለቀቀውን ቪዲዮ አላያችሁም? ኦሮሚያ ክልል ውስጥ ከዚህ በኋላ በእኛ ክልል ውስጥ ኢሳ ካልሆነ ኢየሱስ ብላችሁ እንድትናገሩ እንዳይፈቀድላቸው፣ ኢብራሂም እንጂ አብርሃም ብለው እንዳይናገሩ። ማንን ነው ይህንን ጭቆና የሚያደርጉ? ክርስቲያን ላይ እኮ ነው ማለት የመናገር መብት፣ የሃይማኖት ነፃነት መብት የሚባለውን ነገር ሙሉ በመግፈፍ እነሱ ሊሰጡን ማለት ነው መብቱ። እነሱ የሚፈልጉትን እንድንናገርላቸው እንድንኖርላቸው ራስም ሲያደርግ የነበረው ይህንን የእነሱን ፍላጎት የእነሱን ኑሮ በሐማስ ህፃናት ጀርባ ላይ ነው ሲፈጽመው የነበረው። አሁንም እየሆነ ያለው እድሉ ስላልተሰጣቸው ነው እንጂ እየሆነ ያለው ይሄ ነው። ሙስሊሞች ስለ ጮሁ ልክ የሆኑ እንዳይመስላችሁ። ባይዘው በጣም ጩኸት ስለበዛ ልክ አይደለም። ልክ የሚመዘነው ከእውነት ጋር ብቻ ነው፣ በጩኸት አይደለም። ልክ ነው፣ እውነት ነው፣ ማስረጃ አለው ከሚለው ጋር እንጂ ስለተጮኸ አይደለም። ነብያችንን ተሳደባችሁ ብላችሁ ይገደል እንትን ይበል ሀሳባችሁ እሳ እንዳልሆነ እናውቃለን። የጭቆና መንፈስ ነው ያለባችሁ እንዴ። መጽሐፍ ቅዱስ አንስታችሁ እንደፈለጋችሁ ስታደርጉ እውነት እኛ ጋር ስላለን እናንተ ስለደረሻችሁ ውሸት ተናግረናችሁ አናውቅም። የእናንተን ውሸት አምጥተን ስናጋልጥ ግን ማለት ጀመራችሁ። እዚህ ከአንገታችሁ በላይ ያለው ይሄ ትልቁ እስከል የሚባለው ነገር የማሰቢያ ነገር ይዟል። እሺ መጠቀም ይቻላል፣ ማሰብ ይቻላል፣ ማሰላሰል ይቻላል፣ ማውጣት ማውረድ ሪዝኒንግ የሚባል ሎጂክ መጠቀም ይችላል። ተጠቀሙበት። ድፍን አይደለም። በጆሮአችሁ ሰምታችሁ በአይምሮችሁ ፕሮሰስ አድርጋችሁ እውነትን ከእውነት ጋር ለመቆም ጣሩ። ሃይማኖት ስለተባለ ብቻ ሄዳችሁ አትለጠፉ። ወንድም እንዲሞት የሚያበረታታ ጓደኛ እንዲሞት የሚያበረታታ ነገር ቆም አታስብም። የሰው ህይወት አይበልጥብም እንዴ? አንዳንዴ ማየት ከቻልክ መስማት ከቻልክ ማገናዘብ ጭንቅላት ከሰራ ካገናዘብክ ሰውየው ይበልጣል። እሺ ባይዘዌ እዚህ ጋር የክርስትናን አስተምሮ ልንገራችሁ። ኢየሱስ ሰውን ነው የወደደው። እሺ እኔና እናንተን ፐርሰናሊ ነው የወደደው። ሃይማኖት አይደለም ሰጥቶን የሄደው፣ ህይወት ነው ሰጥቶን የሄደው። እወቁ፣ የሰጠን ህይወት ነው።
መጽሐፍ ቅዱስ ሲናገር እርስ በእርሳችሁ ብትዋደዱ በዚህ ደቀ መዛሙርቴ እንደሆናችሁ ታውቃላችሁ። ፍቅር የሌለበት ሰውን ያላስቀደመ ወንድሙን ያላስቀደመ ሕይወትና ምልልስ አያውቀውም። ከክርስቲያን ወገን አይደላችሁም እናንተ። ኢየሱስ ክርስቶስ የሞተለትን ዓላማ አታውቁትም። የሞተው ሰውን ለማዳን ነው፣ ለመግደል አይደለም። እንድንሞትለት አይፈልግም። ኢየሱስ እንድንሞትለት አይፈልግም። ስለኛማ ኦልሬዲ ሞተ። ሞት ስለሚገባው እኮ ሞተ። ሞት ስለተፈረደበት እኮ ነው የሞተው። ስለተፈረደበት ነው የሞተው። ሞታችንን ሊከፍል እንጂ የሞተው ሊያስከፍለን አይደለም የሞተው። ልዩነታችን ላም አናነሳ። የፋይቲንግ ሜንታሊቲም የለንም። ኦልሬዲ ይህንን ነገር ግን እንድንሞትላችሁ ግን ተጠርተናል። ዋጋ እንድንከፍልላችሁ ተጠርተናል። እንዴት ናችሁ? ሰላም ናችሁ? ሁላችሁም ደህና ነገር አለው። እግዚአብሔር ይመስገን። ወንድሜ መሃናይም እንኳን በሰላም መጣ። አሁቫ ወይንም ዲቦ ደግሞ ከዶ ሁላችሁም በጣም ወዳችኋለሁ። እኔ አንድ ያልገባኝ ነገር መሃናይምን ልጠይቀው ነበርና ኔትወርኩ ከተስተካከለ የመጀመሪያ ጊዜ ነብዩ ሃይማኖቱን በጀመረበት ጊዜ ችግር ሲከፋበት ወደ ኢትዮጵያ ነው የተሰደደው ብሎ ታሪክ ያስቀምጣልና የኢትዮጵያ ሀገር አቢሲኒያ በዛን ጊዜ የነበሩት ወደ ሀበሻ ምድር ሄዱ። የክርስቲያን መንግስት ነው። ሰው የማይበደልበት ሀገር ነው። ፍትህ ያለበት ሀገር ነው። ወደዛ ሂዱና ተጠለሉ ብሎ ላኳቸው። ሰሃቦቹ መጥተው የክርስቲያንን ሀገር አብርሃምን ኢብራሂም በል ስሉት ተሰዶ መጥቶ ሙሴን ሙሳ በል ብሉት ተሰዶ መጥቶ ምን አይነት ምላሽ ነው የሚሰጠው የሚሉን አክለ እንድትመልስልኝ ነው አንደኛው። ሁለተኛው ደግሞ ፍየልና ዶሮ ለጌታቸው ውለታ ተዋዋሉና እያንዳንዳችን ልጆቻችን እንስጥ ለጌታችን እንገብር አሉት። አስብ፣ ዶሮ እንቁላል ነው የምትሰጠው፣ ፍየል ግን ግልገሏን ነው የምትሰጠው። ዘሯ ይቀጥላል። የፍየል ዶሮ በየቀኑ ስለምትጥል በየወሩ እንኳን ወይንም በየቀኑ እንኳን ብትሰጥ፣ ፍየል በ6 ወር አንዴ ነው የምትወልደው። ያንን ነው የምትሰጠው። 6 ወር ጠብቃ የወለደችው ልጅ ነው የምትሰጠው። ዶሮ ግን በየቀኑ ከምትጥለው እንቁላል አንድ እንኳን ብትሰጥ ሌሎቹ ይቀሩላትና ትታቀፈዋለች። ከ21 ቀን በኋላ ሌሎ ብዙ እንቁላሎች አሏት ወይንም ብዙ ጫጩቶች አሏት። ራሳቸው ተነስተው ተሰደው መጥቶ ተጠልለው የክርስቲያን ደሴት የተባለው የኢሳን ሃይማኖት የምትከተል ሀገር የተባለችውን ኢትዮጵያን መጥቶ ዛሬ የምታመልኩትን ትታችሁ እኛ የምናመልከውን ተከተሉ፣ እናንተ የምትጠሩበትን አጠራር ትታችሁ እኛ የምንሰጣችሁን አጠራር ተጠቀሙ፣ የነቢያቶችን ስም ቀይሩ፣ ሃይማኖታችሁንም ቀይሩ፣ ያለበለዚያ ገብራችሁ ትኖራላችሁ። ሀገራችን ሸሪዓ ይሁን የሚባለው በሱረቱ ተውባ 9:29 መሰረት እውነተኛውን ሃይማኖት የማይቀበሉትንና አላህና ነቢዩ እርም ያደረጉትንም እርም የማያደርጉትን የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ለማድረግ ተሰዶ የመጡባትን ሀገር ምንድነው ሰውየው የሚቀመጡባትም ተረቱ ኦሮምኛ ስለሆነ ትንሽ ይቸግረኛል። የሚቀመጡበትም ኮርቻ ነው፣ የሚፈሱበትም እዛ ላይ ነው ይባላል። ተሸክመውት ተንከባክበውት እዛው ላይ ሲፈሳ አስቡት። ኮርቻው ላይ ወይንም መቀመጫው ላይ ብርጩማ ላይ የናጡት ነቃሽ ማለት ነው። ስለዚህ መሃናይም እዚህ ላይ ምንድን ነው የምትለው? እንደ ሽማግሌ ነገሮችን ጣል ላደርግ ብዬ ነው። ያነሳትን ምሳሌ በጣም ነው የወደድኳት። ባይዛዌ በፍየሏና በዶሯ የሰጠው ምሳሌ የሚገርም ነው። ፍየል ያላትን ትሰጣለች፣ ዶሮ ከትርፏ ትሰጣለች።
የሚገርም ነው እየሆነ ያለው ይሄ ነው። ምንም እንደማይራሩላችሁ የማሰብ ሜንታሊቲው ከባድ እንደሆነ እምነቱ አይዲዮሎጂው ከሰዎቹ ችግር የለብንም። ባይዘው ሰው ነው። ሰውን የሚቀርጸው ትምህርት ነው። ትምህርቱን ደግሞ እንቃወማለን። የመቃወም መብቴ ደግሞ የተጠበቀ ነው። አንተ ክርስቲያኖች በህይወት መኖር አስጠልቶ እና ከብዶ ለመግደልና ለመጋደል እጅህን ጨብጠ የሆነ ነገር ይዘህበት እንደምታስበው ሁሉ እኔም በሐሳብ እቃወማለሁ። ማለት ከዚህ በኋላ የምንተኛበት ጊዜ አይደለም፣ ጊዜም የምንሰጠው ጉዳይ አይደለም። አይዲዮሎጂው ከባድ ነው። ሐሳቡን እናፈርሳለን። ባይዘዌ መጠየቅ ያለበት ከዚህ በፊትንም ተናግረነዋል። እናንተ ሙስሊሞቹ ሳትሆኑ ይህንን ስርዓትና ትምህርት ያስታጠቃችሁ ቁርአንና ሐዲስ ነው። ፍርድ ቤት መቅረብ አለበት። ግደሉ ብሎ ሰላምን የማይሰብክ አብሮ መኖርን የማይሰብክ ወንድማማችነትን የማይሰብክ በወንድማችሁ ላይ እንድትነሱ የሚያበረታታ ጽፎ መመሪያ ነው ብሎ የሰጠህ ማለት ነው። ይሄ ትምህርት ነው መከሰስ ያለበት። አብሮ መኖርን የሚያፋልስ በተቃራኒው የሚቆም በወንድሙ ላይ ወንድሙ እንዲነሳ የሚያደርግ የሚያበረታታ የሰው ደም ያቀለለ የሰው ነፃነትን የነፈገ መብት የነፈገ እኛ ባሰመርንላችሁ ነው የምትኖሩት የሚል ነፃነትን የነፈገ። ስለዚህ መከሰስ አለበት። ትምህርታችሁ መከሰስ አለበት። ይዛችሁ የምትኖሩለት ትምህርቱ መከሰስ አለበት። እናንተ ነፃ መውጣት መቻል አለባችሁ። ሌሎችን መቀበል መቻል አለባችሁ። የሌሎችን ማክበር መጀመር መቻል አለባችሁ። ባይዘዌ ትምህርታችሁን ይነካን። መጽሐፍ ቅዱስ ላይ ስለ ሙስሊሞች አንድም ቦታ አይጠቅስም፣ አንድም ቦታ አይናገራችሁም። ስማችሁንም አያውቀውም። ትምህርታችሁ አክቹዋሊ ተጠቅሷል ምን ሊሆን እንደሚችል። ትምህርታችሁን እንድንቃወም ስህተት እንደሆነ እንድናቅ ተጽፎልናል። ከትምህርታችሁ እንድንርቅም ተጽፎልናል። ነገር ግን እንድንጠላችሁ አልታዘዝንም። በእናንተ ላይ እንድንነሳ አልታዘዝንም። ይልቁንም እንድንወዳችሁ፣ እንድንሳሳላችሁ፣ እንድንጸልይላችሁ፣ እንድንመክራችሁ፣ እንድንሰብካችሁ ተነግሮናል። የእናንተ አስተምሮ በተቃራኒው ስም ጠርቶ ሃይማኖት ጠቅሶ የሚራገም የሚሳደብ መሞት አለባቸው የሚል ተዋርደው ግብር መክፈል አለባቸው የሚል በእነሱ ሞት ትጸድቃለህ የሚል እነሱን ከገደልክ ወይም ደግሞ በዚህ ፋይቲንግ ውስጥ ብትሞት ገነት መግባትህ እርግጥ ነው ብሎ ያወጀ በክርስቲያኖች መሞት ገነትን እንደሚሰጥ ያረጋገጠ በእኔና በእናንተ ሞት ላይ የእናንተን የህይወት መኖር ያረጋገጠ ትምህርት አለ። ይሄንን ትምህርት ነው ልክ ነው ብለህ እየተከተልክ ያለው። አብሮ መኖርን አያበረታታህም፣ አይመክርህም። ስለ ነፃነት አይመክርህም። በነፃነት ስለመናገር አብሮ ስለመኖር አያስተምርም። ትምህርት ይሄ ነው። ሲገለጥ ውስጡ ሲመረመር የምትኖርለት ትምህርት ይሄ ነው። ነፃነት በሌለበት አብሮ መኖርን በማይፈቅድ መካከል እኛ ውጊያችን ከትምህርት ጋር ይሆናል። የያዝከውን ትምህርት ትጥላለህ። ይሄ እምነት ሊሆን የአንዱ ፈጣሪ እምነት ሊሆን አይችልም። ግደል እና ገነት ትገባለህ። ግደል እና የሰው ደም እጅ ላይ ይኑርና ካፊሮችን ኢንፊደሎችን ግደልና ትገባለህ ብሎ አሹራንስ የሚሰጥ በሰው ነፍስ ላይ አሹራንስ የሚሰጥ ራሱ ፍርድ የማይሰጥ እኔ መጠየቅ ያለብኝ ስለ ራሴ ኃጢአት ሆኖ ሳለ ሌላው ገሎኝ እሱ በእኔ ደም የሚገባ ያ ማለት እኮ ክርስቶስ ያደረገውን እኔ እንድኖርልህ ትፈልጋለህ። አንተ ገነት የምትገባው በእኔ ደም ነው፣ በአንተ አስተምሮ ማለት ነው። በአንተ አስተምሮ በእኔ ደም አንተ ገነት ትገባለህ። ቁርአን የሚቃወመው እንዴት በሰው ስራ ሰው ገነት እንዴት ይገባል ይልህና አንተ ግን ከገደልከው በሱ ደም ገነት ትገባለህ ይላል። ክርስትናን ተቃውመህ የክርስትናን አስተምሮ ተቃውመህ አንተ ግን ልትኖረው ትሞክራለህ ገለህ ማለት ነው። ኢየሱስ ለጠላቶቹ ነው የሞተው፣ ፈቅዶ ነው የሞተው፣ ቤዛ ነው የሆነው። እኔ ስለ እናንተ ልሙት ብሎ ነው የሞተው። የእናንተን ሞት እኔ ልሙትላችሁ፣ እናንተ ነፃ ውጡ። እናንተ ገዳዮች ናችሁ። የገዳይነት ባህሪያችሁን እኔ ልሸከምና እናንተ ነፃ ውጡ። ገዳይ አትሆኑም ከዚህ በኋላ።
የኃጢአት ባሪያ አትሆኑም። ኃጢአታችሁን እኔ ልሸከም በመስቀል ልሸከምና እናንተ ነፃ አውጡ። ለክርስትና ብሎ የገደለ የለም። ክርስትናን መሰረት አድርጎ መጽሐፍ ቅዱስን እያነበበ መጽሐፍ ቅዱስ የኔ መመሪያ ነው ብሎ ሰው የሚገል የለም። አስተምሮታችን አብሮ ስለመኖር ይናገራል፣ ስለ ፍቅር ይናገራል፣ ስለ ማዘን ይናገራል፣ ሌሎችን ስለ መደገፍ ይናገራል። እንደ ተጠቃና እንደ ተጎዳ አድርገህ አትንገረኝ። አልተጎዳም። ምን ተነካ እስቲ? ይሄ ህገ መንግስት ያንተን መብት የነካው ምኑ ነው? ምንድነው የጎደለባችሁ? እፈሩ፣ ባይዘው እፈሩ። ይሄንን በድፍረት ነው የምላችሁ፣ እፈሩ። በሰው ሞት ገነት እገባለሁ ብላችሁ የምታስቡ ሰዎች እፈሩ። እንትና ይገደል ስትሉ እፈሩ። ምን አይነት እምነት እንዳላችሁ እዩት፣ ፈትሹት። እንትና ይሞት፣ እንትና እንትን ይበል፣ እንደዚህ ይሁን ስትሉ ራሱን ችሎ መከራከር አይችልም እንዴ? እናንተ ናችሁ ፍትህ የምትሰጡት? እናንተ ናችሁ የምትገሉለት? እውነት የሌለው ነገር እኮ ነው። ሲጀምር ስለተሸነፈ ነው፣ እውነት ስለሌለው ነው። እናንተ ስሜት ያርጉ እጃችሁን የሚያስነሳው ውሸት ስለሆነ ነው። እውነት ከሆነ አሳዩና ይሄው ብላችሁ አሳዩን። ያላችሁ ትምህርት ሲገለጥ ዱላ የምታነሱት ምን ስለሆነ ነው? ማስረጃ የለውም ወይ? ራሱን ችሎ መቃወም አይችልም ወይ? እውነትነቱን ማሳየት አይችልም ወይ? ይሄውና ይሄ እውነት አለኝ ብሎ መናገር አይችልም ወይ? ዱላ የሚያስነሳው እኮ ውሸት ስላለ ነው። እውነት ያለው ሰው አይደነግጥም። እውነት ያለው ሰው አይደነግጥም። በሚሆነው ነገር አይርበተበትም። እውነቱን ይዞ ይመጣል፣ ያሳያል፣ ይገልጣል። ይሄው ይላል። ውሸት ያለው ግን ይናደዳል፣ ይበሳጫል። የያዘውን ውሸት በዱላ እውነት ለማድረግ ይጥራል። ተመለሱ፣ አስቡ፣ እምነታችሁን ፈትሹ፣ አንብቡ። እውነት የሆነውን ነገር ያዙ፣ ልክ የሆነውን ነገር ያዙ። ከአንገታችሁ በላይ ያለውን ነገር ተጠቀሙበት። ወንድሞቻችሁ ገንዘቦቻችሁ ናቸው። አጠገባችሁ ያሉ ክርስቲያን ብታቁትም ባታቁትም በረከቶቻችሁ ናቸው። ያዟቸው፣ ትሪት አድርጓቸው በስነ ስርዓት። ለነሱ ያለ የቀላ አይናችሁን አስተካክሉ። ክርስቲያኖች ለነዚህ ለተበደሉ ሰዎች በእምነት ስም ነፍሳቸው ጨለማ ውስጥ ላሉ ሰዎች ልንጸልይ፣ ልንራራ፣ ተግተን ደግሞ ልናስባቸው ይገባል። ነፍሳቸው እንደዚህ በጭንቅ ተይዛ ነው ያለችው። ጨለማ ነው ያለው፣ ኑሯቸው ጨለማ ነው። ብርሃን የበራለት ዘንድ ለመሞት ራሱን አሳልፎ ይሰጣል። ብርሃን ሲበራለት ሰው ከገዳይነት ወደሚገደለው ሰው ሽፍት ያደርጋል። ኃይል አይደለም እውነት ነው የሚያስፈልጋችሁ። ጉልበት አይደለም እውነት ነው የሚያስፈልጋችሁ። እውነትን ፈልጋችሁ ያዙ። እውነት ነው አርነት የሚያወጣው። መጽሐፍ ቅዱስ ሲናገር እንደዚህ ያለ በእኔ ብትኖሩ ቃሎቼም በእናንተ ቢኖራል እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ዮሐንስ 8:31 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነትን ፈልጉ። እውነት ነው አርነት የሚያወጣው። አርነት የወጣ ሰው ዱላ አያነሳም፣ ዱላ ያርፍበት ይሆናል እንጂ ክፉ አይናገርም፣ ክፉ ይነገርበት ይሆናል እንጂ። ተባረኩ። ጌታ ኢየሱስ ይባርካችሁ። ማንኤል ተባረክ። ትንሽ ጆ ያለበትን ሺዮሴን ያለውን ትንሽ ሀሳቡ ላይ እንትን ልበልና እኔም ደከመኝ፣ ከነጋም ምግብም አልበላውም፣ ዘልዬ ገብቼ ራበኝም። ልክ አሁን በተለይ ያን ቪዲዮ እንደው እሰራበታለሁ ብዬ ነበር ሰዓት አጥቼ እንጂ በኦሮምኛ እንትን ያሉት ማለት ነው ተሰብስበው ከዚህ በኋላ ነቢዮቻችንን እኛ በጠራህ ነው ስም እንጂ እናንተ በፈለጋችሁ ስም አትጠሩም ማለት ባላችሁበት በኦሮሚያ ውስጥ ማለት ነው። እኔ አሁን ተወልጄ ያደግኩት ኦሮሚያ ውስጥ ነው። አባቶቼ የኦሮሞ ማህበረሰብ ናቸው። እኔ በግራ በቀኝም ሌላ የለም የኦሮሞ ማህበረሰብ ነኝ። ኦሮሚያ ቋንቋ ያው ከተማ ስላደግኩ ነው እንደዚህ አማርኛ የከበደብኝ እና አሁን መተህ አንተ አይ ከዚህ በኋላ እኔ በምጠራው ነው አምላክህን እኔ በምጠራው ስም ነው የምጠራው ልትለኝ ምን ማለት ነው? ቅድም ጆ እንዳለው ሂዱ ተብለው ነው አይደል የመጡት። ኢትዮጵያ የምትባል አቢሲኒያ የምትባል አለች፣ የክርስቲያን ሀገር ነች፣ በጣም መልካም ሰዎች ያሉበት ነው። ሂዱና ሽሹ ተሸሸጉበት ተብሎ ማለት ከዛ ለመሸሸግ መጡ ኖሩ። ከዛ በፊት ይሄ ማህበረሰብ
ማህበረሰብ ነበር። ከዚያ በፊት ክርስትናው ገብቷል። ክርስትናው የገባበት መንገድ አለው። ከዚያ ማህበረሰቡ ክርስቲያን ሆኗል። አብዛኛው ማህበረሰብ ክርስቲያን ነው። የክርስትናን እምነት የተቀበለ ነው። በክርስትና ውስጥ የሚኖር ነው። ክርስቲያንም ያልሆነ ማህበረሰብ አለው። በነገራችን ላይ የኦሮሞ ማህበረሰብ ውስጥ ሙስሊምና ክርስቲያን ብቻ አይደለም ያለው። ክርስቲያን ያልሆነ የኦሮሞ ማህበረሰብ አለ፣ ራሱን የቻለ የሚኖረው ማለት ነው። እዚህ ይሄ ማህበረሰብ ግን ቀደምት ነበረ፣ ዛሬ አይደለም የመጣው። አሁን በእንደዚህ አይነት መንገድ ገብተህበት ከዛ ኖረህ አታለህ ዋሽተህ አስመስለህ ነው የኖራችሁት። ስታገቡ አስመስላችሁ ነበር የምታገቡት። በጋብቻ በምናምን ተዋልዳችሁ ነው የበዛችሁት። አታለህ ለምሳሌ የኔ እናቴ ቤተሰቦቿ ክርስቲያኖች ናቸው። ያው ክርስቲያኑን ማለት አሁንም ድረስ እነሱ ክርስቲያኖች ናቸው፣ የኦርቶዶክስ ክርስቲያኖች ናቸው። እሷ ሰልማ ነው አባቴን ያገባቸው። እንትን ብሏት አሰልሞ ነው። እንደዚህ ነው የበዛችሁት። ከዛ አስበው የኔ አባት ብቻ 18 ወልዷል። ከዛ እንዴት እንደሚዋለዱ እናውቃለን። ከዛ ደግሞ አባቴ 5 ሚስቶች ነው ያገባው። ከዛ ብቻውን 4 የሚያገባ አለ። ከዛ በላይም እንደዚህ ተባስታችሁ አሁን ኦሮሚያ የኛ ነች። የኦሮሚያ ክልል ውስጥ ቁጭ ብለህ አምላክህን በራስህ ስም አጠራም፣ በአምላክህ ስም አጠራው፣ እኔ በሰጠውክ ነው የምትጠራው ብለህ ያው ለመጥፋት እንትን ዳርዳር ሲላችሁ ነው ባይዘው። ይሄንን የሚሰማችሁ የኦሮሞ ማህበረሰብም ስለሌለ የሚሰማችሁ ስለሌለ ልትጠፉ ስትሉ እንደው በቃ ነካኩን ነው። ከዛ እንጥፋ ነው። እኛ እንደው ወተን አንጨፈጭፈህ፣ ግን ራሱ ማህበረሰቡ ይነቃባሃል። ልክ ያሁን ቅድም የሰማነው ሰው እየታችኋል አይደለ? እኛ አለኮ የሰጡንን ሌላ ማንነት ሰጥተውን እንጂ አይደለንም። ማንነት ሰጣችሁን እንጂ አይደለንም። እኛ አረቦች ነበርን፣ ቀድመን የነበርን እስልምና የሚባል ሃይማኖት ሳይመጣ በፊት የነበርንን ሌላ ማንነት አምተው ሰጥተውን ነው። ስለዚህ ንቁ እያለው። ስለዚህ ይነቃባሃል። ህዝቡ ሲጀምር ነቅቶባሃል። ማንም ይሰማህ አለ በዚህ ሰዓት አይደለም ምናምን እኛ ኢሳ እንጂ ኢየሱስን አናውቅም ምናምን ብትል ለኔ ኢየሱስ ነው ይልሃል። በቋንቋዬ እንዳመልክ በቋንቋዬ ትናንትና አንድ ወንድም ሲነግረኝ ነበርና ምናልባት ያውቀዋል። እኔ በኦሮምኛ ነው የምሰግደው አሉ። ስሰግድ እኔ አረበኛ አልጠቀምም ማለት በኦሮምኛ ነው የምሰግደው። በቋንቋዬ አምላኬ በሰጠኝ በተወለድኩበት ቋንቋ ነው የምሰግደው። እውነቱን ነው። ግዴታ በአረበኛ ስገድ ለምንድን ነው የሚባለው አለ። አረበኛ እኮ የሆኑ ማህበረሰቦች ቋንቋ ነው። ስለዚህ በአረበኛ ግዴታ ካልሰገድክ ካለው አምላኩ ራሱ አምላኩ አረብ ነው ማለት ነው። አምላካችን እግዚአብሔር ግን ኦሮሞ ብትሆን በኦሮመኛ፣ አይ እኔ አማርኛ ነው የምችለው ብትል በአማርኛ፣ ትግረኛ ነው የምችለው ብትል በትግረኛ፣ በራስህ ቋንቋ አምላክህን ታመልከዋል እንጂ አይ እኛ በሰጠንህ እኛ የአረብን ፖለቲካ እዚህ ምድር ላይ እናሰርጻለን ካልክ ተው። ቁም የሚልህ ቁም ይልሃል። ቁም የሚልህ ግን እኔ እርግጠኛ ሆኜ የምነግረው ራሱ አጠገብህ ያለው ቤት ውስጥ ያለው ይነቃባል። ልክ ይሄ ልጅ ይሄ ሰውዬ ቅድሙ ሰውዬ እንደነቃ ይነቃባል። እዚህ የሚያዋጣችሁን መንገድ አይደለም እየተከተላችሁ ያላችሁ። መታችሁ ባዳውናችሁ እናንተ በምሪቱ ህግ ልትኖሩ ሲገባ አይ እኛ ለምሪቱ ህግ እናውጣላት ልትሉ ነው። እኛንን ምን ማለት ነው? ቤቴ ውስጥ ገብቶ እኔ የፈለኩበት ቦታ ነው መተኛው ሊለኝ ማለት ነው። እኔ ደግሞ እንደዛ እንዳታስቡ። ለምሳሌ ነው አሁን ትዳር ቢኖረኝና እኔ ከባለቤቴ ጋር መተኛበት አልጋ ቢኖረኝ ከዛ እንግድነት መጥቶ ና እዚህ ጋር ተኛ ብዬ ብሎ አይ እኔ ከሷ ጋር ነው መተኛው እሷ ጋር ነው መተኛው ሊለኝ ማለት ቤቴ መጥቶ ንብረቴን ሊቀማ ማለት ነው። ለዚህ አይሆንም። በቃ የምትሄዱበት መንገድ አይሆንም። ማንም ንብረቱን አሳልፎ አይሰጥህም። ኦሮሞም የአረብ አይደለችም። ኦሮሚያ ምሪቱም የአረብ አይደለም። የማህበረሰቡ የራሱ ማህበረሰብ ነው። በሚፈልገው ቋንቋ፣ በሚፈልገው ዕውቀት፣ በሚፈልገው እምነት ሊኖርበት ይችላል። እኔን ከድር መጥተህ አይ ኢሳ ነው ማለት ያለብህ
ምናምን ያለዛ ኦሮሚያ ውስጥ ካልክ ኦሮሚያ የኔም ነች፣ የኦሮሞ ማህበረሰብ የኔም ነው። በቋንቋዬ አምላኬን እጠራለሁ በምፈልገው ቋንቋ። እዚህ አይ ካልከኝ እንግዲህ በኋላ ያው ጅሃድን እንወጣለን ጥሉ ነው ያለዛ ምናምን ብላችኋል አይደለ? ማን እንደሚፈቅድላችሁ እናያለን። የትኛው ህገ መንግስት እንደሚፈቅድላችሁ ነግሬያለሁ። ይሄ ነገር ከጀመረ ጀምሮ በደንብ እንድታውቁ የምፈልገው የምጮህባችሁ ነገር አለ። ኢትዮጵያ በሸሪያ የምትተዳደር ሀገር አይደለችም። ስሙ፣ እንደዛ ሸሪያ ነው የሚያስተዳድረን ካላችሁ ያላችሁበት ምድር የእናንተ አይደለም። ሸሪያ ወዳለበት እናንተ ሱልታጸኑ ወደ መጣችሁበት ወደዚያ ወደ አረብ ትመለሳላችሁ ትሄዳላችሁ እንጂ ኢትዮጵያ ውስጥ ቁጭ ብላችሁ ሸሪዓ እናስፈጽማለን ማለት አትችሉም። ጆሮአችሁን ከፍታችሁ ስሙ። መንግስትም ይስማ ማንም ይስማ፣ አትችሉም። በኢትዮጵያ ህግ ነው የምትኖሩት። በተሰጣችሁ ህግ ነው የምትኖሩት። ምሪቱ በዘረጋችላችሁ ህግ ነው የምትኖሩት። የተነፈጋችሁት መብት የለም፣ የተከለከላችሁት ነገር የለም። አትኖርም አልተባልክ፣ በቋንቋ አትናገር። ስትፈልግ ጃፓነኛም ማውራ አይደለም አረበኛ አውራ፣ የፈለከውን ማውራት ትችላለህ። አይኔ ፈረንሳይኛ ነው ማውራው ካልክም በፈረንሳይኛም ማውራ፣ አይመለከተንም፣ አልተከለከልክም። አይ አንተ አረበኛ ካላወራ ካልከኝ ያን ጊዜ ችግር፣ ያን ጊዜ ሃይ የሚል ሃይላ። ትናንትና እንደዚህ የሳክ ስታቅፈን ነበር። አሁን አይንን ቦግ ቦግ አድርገሃል። እንደዚሁ ቦግ ቦግ እንዳደረክ ተቃጥለት ታልቃለህ እንጂ ምንም የምታመጣው ነገር የለም። ምንም የምታመጣው ነገር ትናንት አስመስለህ ትኖር ነበረ። ዛሬ ራስህን ገልጠሃል። አለቅ። እኔ ማውቀው እኔ ማምነው እንደዚህ ነው። ባይዘው ትናንትና ተደብቃችሁ ነበር። ሙስሊሙ ማህበረሰብ አያውቃችሁም። ጤነኛው ሙስሊም ማህበረሰብ ማለት አያውቃችሁም። ክርስቲያኑም አያውቃችሁም። የኢትዮጵያ ማህበረሰብ አያውቃችሁም ነበር ምን አይነት እንደሆናችሁ። አስመስላችሁ ነበር እያቀፋችሁ፣ ፓስተሩንም እያቀፋችሁ፣ ቄሱንም እያቀፋችሁ፣ ክርስቲያኑንም እያቀፋችሁ፣ ባለስልጣኑንም እያቀፋችሁ፣ እየሳቃችሁ እያስመሰላችሁ ትኖሩ ነበር። አሁን ግን ሲገለጥባችሁ ማንነታችሁ፣ እውነተኛው ማንነታችሁ ቦግ ብሎ ወጣና እብላችሁ ፎቶ እንደዚህ ብሎ ፎቶ የለውም ነበር። ያ ሰውዬ ፈገግ ብሎ ነበር። እኔም ፈገግል ነበር ጥርስ ቢኖር እንደዛ ፈገግ ብሎ ደስ የሚለን ሰው ነበር። አሁን እንደዚህ የፈጠጡት ተገልጦባችሁ አይቻልም። የሚኖረው እንደዚህ ነው። አትሰግድም አልተባልክ፣ መስጊድ አትተክልም አልተባልክ። አንተ ግን እያልክም ያለው ምንድነው? ቤተ ክርስቲያኑን መስጊድ አደርጋለሁ። አንተ ምን እያልክ ነው ያለው? አንተ እንግዲህ የጀነት እገባለሁ እያልክ። አይፈቀድም። ኢትዮጵያ አይፈቀድም። የመጣህበት ቤት በቤቱ ህግ እንጂ የምትኖረው በአንተ ህግ አይደለም የምትኖረው። በአንተ ህግ አይደለም የምትተዳደር፣ በተሰጠ ህግ ነው የምትኖረው። ቤቱ ያንተ ስላልሆነ ማለት ቤቱ ያንተ አይደለም። ኢትዮጵያ የናንተ የሸሪዓ ማስፈጸሚያ ስፍራ አይደለችም። እንደ ሰው ኢትዮጵያዊ እንደመሆንህ፣ በኢትዮጵያ ውስጥ እንደመወለድህ፣ ቤተሰቦች ኢትዮጵያኖች እንደሆኑ ኢትዮጵያዊ ነህ፣ ማንም ኢትዮጵያዊ እንደሆነ። ከዛ ውጪ ግን የሸሪዓ ማስፈጸሚያ ግን አይደለች። ያንተ ፖለቲካ ማስፈጸሚያ ግን አይደለች። አይ የተሰጠ ህግ አለ። ክርስቲያን እኮ ነበር እንደዛ ማለት ቢገባው ራሱ የሚገባው ለምን ከመሰረቱ እንዳለ የምትኮራበት ታሪክ ሁሉ እኮ የብዙ ክርስቲያኖች የብዙ ትውልድ ደም እኮ ነው። እነሱን ክርስቲያን ነበር እንደዛ ማለት ያለበት። በእኔ ህግ በመጽሐፍ ቅዱስ ነው የምትተዳደረው ማለት ያለበት ክርስቲያን ነበር አላሉ። አንተም መብትህ ነው፣ ኑር በሰላም ባል። ግን እኔ ወደማምንበት ህይወት ነው ወደ አልቁት ወደዛ ልጥራና የያዝከው ውሸት ነው፣ የያዝከው ህይወት የለውም፣ የያዝከው አጥፊ ነው፣ የያዝከው አንተንም ገሃነም ነው የሚያስገባው፣ ሌላውንም ሁሉንም ገሃነም ነው የሚያስገባው። የያዝከው ገዳይነት ነው የሚሰብከው፣ የያዝከው ዝሙት ነው የሚሰብከው። ና ተብለ መጽሐፍ ሲገለጥ እገልሃለሁ ብለህ በቤት ትወጣል። አንድ ሰው ቤት እኮ መጥቶ አንድ ሰው ለምሳሌ ምግብ ቤት እንገባለን። እኔ በብዛት አንድ ምግባበት ምግብ ቤት አለና ሁሌ የመንፈሳዊ ቻናል ነው የሚከፈተው። ጮክ ብሎ ለማውራት ራሱ እኔ አንዳንዴ እቸገራለሁ። ስልክ ለማውራት ወጥቼ ነው የማወራው። የመንፈሳዊ ነገር እንዴ ምግብ ቤት ነው። የምግብ ቤቷ ሴት ዝጊልኝ ብትላት ውጣ ነው የምትልህ። ወደህ ነው እዛ ቤት መተህ የምትበላው። አልሰማም ማለት በአንተ ህግ አይደለም የምትተዳደረው። ልትበላ ከመጣ ልትጠቀም ከመጣ የቤቱን ህግ ነው የምትጠቀመው። የቤቱን ህግ ነው። ያለዛስ ወጥተህ ትሄዳለህ። አይ አይደለም በሰላም ኑር ተፈቅዶልሃል ተብለ ቦታ ተሰጥቶ ቀርቶ
ቤቴ ውስጥ ስትመጣ እኔ የምሰጥህን ነው። እዚህ ቤት ውስጥ ለምሳሌ አትሰግድም ካልኩ አትሰግድም፣ ወጥተህ ትሰግዳለህ። የኢትዮጵያ ህዝብ እኮ እንደዚህ አይደለም። መንገዱን እኮ መኪና ዘግቶልህ እኮ ትሰግዳለህ። ማን ይከለከላል? አሁን ኢትዮጵያ ውስጥ እስልምና ሙስሊም ተጨቁኗል። የምሬን እኮ ነው፣ ተጨቁኗል። መኪና ተዘግቶላችሁ እየሰገዳችሁ እንደፈለጋችሁ፣ ከዛ አደባባይ ወጥተህ የሰው እምነት እየሰደብክ አንድ ወንጌል ሰባኪ አደባባይ ወጥቶ አላህ አምላክ አይደለም አይልም። ለምን? አላህ አምላክ አይደለም ብሎ ሳይሆን ሊሰብክ የወጣው ኢየሱስ ጌታ ነው ብሎ ሊሰብክ ነው የወጣው። የኢየሱስን ጌትነት ነው የሚሰብክ። አንተ ወጥተህ ኢሳ አምላክ አይደለም ብለህ ነው ስትጮህ፣ ስትሳደብ፣ ስታላግጥ ነው የምትውለው። የነካህ አልነበረም፣ ተው ያለህ አልነበረም። አንተ ዛሬ መጽሐፍ የተገለጠ ብለህ እገላለሁ ትላለህ። የኔ ካልሆነ በስተቀር ትላለህ። ለዛውም ተሰዳጅ ሆነህ። ታሪክህ ሲጠና ተሰዳጅ ነህ። ታሪክህ ሲጠና አጭበርብረህ ነው የኖርከው። ታሪክህ ሲጠና መልካም ነገር የለውም። ግን እውነቱን ወቀው። በእንደዚህ አይነት መንገድ ነው ልትኖር መዘጋጀት ያለብህ። ኢትዮጵያ ውስጥ ሙስሊሞች በእንደዚህ አይነት አክብረህ፣ ክርስቲያኑን አክብረህ ይገላለሁ ፈጃል። እኔ ሁሌ እላችሁ የፈለጋችሁትን መንገድ ብትሄዱ በዚህ ሰዓት ይሄ የተነሳባችሁ ትውልድ ወደኋላ አይልም። ወደኋላ የሚል ትውልድ ስርዓት ብትይዙ ይሻላል። ምናልባት ነገ እስኪ ስለ አንዳንድ በዚህ ጉዳይ ላይ ሰው አታስገቡብኝ፣ አዲስ ሰው አታስገቡብኝ። ያላችሁ ሀሳብ ካለ በሉና። ያልተናገረ ለምሳሌ ሰሚራ ግን ብዙ እንዲያወራ ፈልጋለሁ ማለት ነው። ሼህ ሁሴን ከዛ እንጨርስ። እኔ ምግብ ልብላ ራበኝ። 2 ደቂቃ ብቻ ልጨምር። እስልምና ሃይማኖት አይደለም፣ ፖለቲካ ነው። ለምንድን ነው እንደዛ ያልኩት ከተባለ ከእስልምና በፊት የግሪክ መንግስት ነበረ። ሄለን የሚሉት ወይም ደግሞ ሄለናይዜሽን የሚሉት ማለት ነው። ምን ማለት ነው? የግሪክን ባህል፣ ቋንቋ፣ ነገራቸው እነሱን በሙሉ የሆነውን በሙሉ ሌሎች ሀገር ላይ በመሄድ እነሱ ላይ መጫን። ባይዘዌ የግሪክ ቋንቋ የዓለም ቋንቋ ሆኖበት የነበረበት አንዱ ምክንያት ሄለናይዜሽን የሚባል ነገር ስለነበረ ነው። ሮም ድረስ ያ ቋንቋ ተስፋፍቶ ነበር። በታላቁ እስክንድር ጊዜ አንዱ የተደረገው ነገር ቢኖር የያዟቸውን ከተማዎች በሙሉ የግሪክ ባህል፣ የግሪክ ቋንቋ፣ የግሪክ ስርዓትን በሙሉ መጫን ነበር። ያ አዲስ ኪዳን በብሉይ ኪዳን እንዲጻፍ በግሪክ ቋንቋ እንዲጻፍ ምክንያት የሆነበት አንዱ ምክንያት ሄለናይዜሽን የሚባል ነገር ስለነበረ ነው። የሮማ መንግስት ከመጣ በኋላ ነው የግሪክ አገዛዝ የወደቀው። ያ ተጽዕኖ ግን ክርስቶስ በነበረበት ዘመን ጭምር ያ ተጽዕኖ ነበር። የግሪክ ቋንቋ አብዛኛውን አውሮፓ በሙሉ ይናገር እስከ ኤሽያ ድረስ ይናገር የነበረው የግሪክን ቋንቋ ነው። ይጻፍ የነበሩ ብዙ ታሪኮች የነበሩት በዙ። እሱም ምን ይባላል? ሄለናይዜሽን ይባላል። ወይም ደግሞ ሁሉንም የግሪክ ተጽዕኖ ውስጥ መክተት ማለት ነው። ይሄንን አረባይዜሽን ላይ እናየዋለን። አረባይዜሽን እስልምና አረባይዜሽን ነው። ሃይማኖቱን ይጭንብሃል፣ ባህሉን ይጭንብሃል፣ አመጋገቡን ይጭንብሃል፣ አካሄዱን ይጭንብሃል፣ አለባበሱን ይጭንብሃል፣ ባህሉን በሙሉ አምጥቶ ይጭንብሃል። መተህ ቀሚስ ትለብሳለህ፣ ሱሪ ታሳጥራለህ፣ እንደነሱ ትሆናለህ፣ ግንባር ይጠቁራል፣ ሁሉን ነገር አረብ መሰል ትሆናለህ። ኦሮሞ ነኝ፣ ጉራጌ ነኝ፣ ትግሬ ነኝ የምትለው ባህል በሙሉ ዜሮ ይገባል። ለምን? ያንን የእነሱን ካልቸር ነው የምትቀበለው፣ የእነሱን ህይወት ነው የምትኖረው። አረብን ኢትዮጵያ ምድር ውስጥ ማለት ነው። ግብፅ እንደዛ ነበረች አሁን እንደሆነችው ነበረች? አይደለችም። ሞሮኮ እንደዛ ነበረች? አይደለችም። ሌሎቹ የአረብ ምድሮች በሙሉ እንደዛ ነበሩ ወይ? በምንም ተአምር። እስልምና ከመጣ በኋላ ያስፋፋው ቋንቋውን። ኢቭን ቁርአን በአረብኛ ካልቀራ ቁርአን አልተባልክም፣ አታውቀውም ትባላለህ። ቋንቋህን አቢዩዝ ያደርጓል። ቋንቋህ ላይ ተጽዕኖ ያመጣል። አሁን ትግርኛ ተናግረ ኔቲቭ ቋንቋ ምናምን እያለን ኢትዮጵያ ውስጥ የምናነሳው በሙሉ ሼሪያ የመጣ ሰዓት ላይ ምን ቋንቋ ነው? ሌላ ቋንቋ ይመጣብሃል። ላይ መናገር ያለብህ በአረብኛ ነው፣ የአላህ ቋንቋ ነው ትባላለህ። ሊወርስ ነው የመጣው በሌላ ቋንቋ። ሌላ
የአረብ የሆነ ሊወርስህ የመጣ ሌላ ተግዳሮት ነው። ባይሰው እንዴ ሰው እንዴት አይነቃም? ባህልን፣ አለባበስን ምንን አሁን አንዲት ሴት አለች፣ የኦሮሞ የሴት አለባበስ አለ። ኢማጂን የትግሬ የራሱ የሴት ልጆች አለባበስ፣ የወንዶች አለባበስ፣ የባለትዳር አለባበስ፣ ብዙ አይነት ካልቸሮች አለ። እስልምና የመጣ ሰዓት የሴቶቹን በሙሉ ድንኳን ውስጥ ይጨምራቸዋል። ተሰብስበ ተጀቡነት ውላል። ከዛ በኋላ የምን ካልቸር ነው? ካልቸር ይኖራል። ከዛ በኋላ አመጋገብ ስነስርዓትን፣ አካሄድን፣ ኑሮህን በሙሉ ነው የሚበርዘው። አየ የሃይማኖት የካልቸር የእምነት ነፃነት የለውም። ሌላ ስሌቨሪ ነው። እስልምናን እንደ ፖለቲካ ካየ ነው ስሌቨሪ ነው፣ ባሪያ ሊያደርግ የሚመጣ ነው። ይህንን ደግሞ ከሀሳብ ጀምረን እንቃወመዋለን። ጨርሻለሁ። ተባረኩ። ተባረክልን ወገናችን መሃናይም። ጥሩ ትላልቅ ነገሮችን ያነሳኸው። ለአህያ ማር አይጣፍጣትም እንደሚባለው ታሪክ ለሚያውቅ ህዝብ ነው ታሪክ የሚነገረው እንጂ ታሪክ ለማያውቀው አሁን ግሪክ ምንድን ነው ሄሌናይዜሽን ምንድን ነው ብለህ ብትጠይቃቸው እነሱ ራሳቸው ሙስሊም ነበሩ ነው ብሎ የሚመልስልህና እውቀቱ የሃይማኖቱ ያክል ነው። እውቀቱ የሃይማኖቱ ያክል ነው። ሃይማኖቱም የጀመረው በጭፍን ነው። ተከታዮቹም መሀይማን ናቸው። የምታወራቸውን ጠቅላላ አይገነዘቡትም። አንደኛ ልክ እንዳልከው ሄሌናይዜሽንን አረባይዜሽን ሊያደርጉ ነው ሳይሆን አድርገውታል የሚለው አገላለጽ ተመችቶኛል። ሊያደርጉት አይደለም አድርገውታል። አረብ ሀገር ያሉ ሴቶች ከአልጋ ሳይወርዱ ውሃ የሚመጣላቸው ምግብ የሚቀርብላቸው ከሀገራችንም ጭምር ሴቶች ወደዛ እየሄዱ ቤቶቻቸውን እና ሴቶቻቸውን የሚንከባከቡላቸው ሴቶች አዎን ያማልላሉ። ፀሐይ አልመታቸውም፣ ውርጭም አላገኛቸውም እና ያማልላሉ። ይሸፈኑ ተባለ፣ ሌላው ሰው አይቶ እንዳይመኛቸው። እኔ የገጠር ልጅ ነኝ። ብዙ የገጠር እናቶቻችንና እህቶቻችን ለፍቶ አዳሪ ናቸው። ሰውነታቸው የገረጣ ነው። ጭነት ጭነው ከአህያ ጋር ሲታገሉ የሚውሉት ናቸው። በንግድ ነው የሚተዳደሩት። ብዙ የገጠር ሴቶችን ስንመለከት ማገዶ ከገጠር ይዞ ወደ ከተማ ወስዶ ሊሸጡ ይሆናል። ወፍጮ ቤት በ3 ሰዓት 4 ሰዓት ተጉዞ ነው የሚከደው። ያንን እየለፋች የምትሄደው ሴት ማንን እንዳታማልል ነው ትከናነብ የሚባለው። በዛው በገረጣ ሰውነቷ ማን አይቶ ተስቦ ማን አይቷት ተመኝቶ ውይ ቁንጅናዋ ብሎ ማን ነው ምሳበው? እሺ ከዛ ምንለፈው? ወጣቶች ሊያሳስቱ ይችላሉ። እናቶችስ መውለድ ያቆሙ ማን ነው አይቶ ተደንቆ ከነሱ ጋር ወሲብ ለማድረግ ልቡ የሚጠፋ? አሮጊቶችን አረጋውያንን ማጥላላቴ ሳይሆን ከእድሜ የተነሳ ልክ ሳራ ምንድን ያለችው ከአሁን በኋላ በውኑ ፍትወት ይሆንልኛልን? አቁመናል እኮ ትተናል እኮ ብላ መልአኩን ትወልጃለሽ ብሎ ለአብርሃም በተነገረው ጊዜ አብርሃምም ያንን እሷ የምትናገረውን እርሱ መላእክቶቹ የሚናገሩትን ነገር ሰምቶ በራሱ ሲያፍር እኔ እንደሙት የሆነውን ገላዬን ሞቷል እኮ ለሽንት ብቻ ነው የሚጠቀመው ሲል ያንን ያክል ደረጃ የደረሱትን ሰዎች ማን ነው ካልተከናነባችሁ ብሎ አሁን እናቴ ማንም ፊቷን ሊያያት አይችልም። 90ዎቹ ውስጥ ናት ያለችው። ማንን ነው የምታሳስተው? አሁን እናቴ ይሁኔ ወንድ መጥቶ እጇን አይጨብጣትም። ማንን ነው የምታረክሰው? እናቴ እኔ የመጨረሻ ልጅ ነኝ። ራሷ ወደ 50ዎቹ እየገባው ነኝ። እኔ እንደዚህ አርጅቼ
ለእናቴ የስምንተኛ ልጅ ሆኜ እናቴ ምን ያህል እድሜ እንደምትሆን አስቡ። ተከናነባ ወደ መስጊድ ስትል፣ ተሸፋፍና ወደ መስጊድ ስትል፣ ሰውን ላታሳስት። በመቀጠል የሆኑ እናት በእናቴ እድሜ ናቸውና ያሉቱ ልጃቸው ሱቅ ነበሩ። ናይሮቢ በነበርንበት ጊዜ የልጃቸው ሱቅ ውስጥ ልጄ ይሰራ ነበርና ተቀጥሮ እናትየው በጣም ወፍራም ናቸው፣ አሮጊት ናቸው። እቤት ሆኖ እንዳይደበሩ ወንበር መጥቶላቸው ሱቅ ይቀመጣሉ። 30 ሰዓት ደርሰዋል። ልጄ የሆነ ዕቃ ሊወስድ እንዲህ ጀርባቸውን እንደዚህ ነካ አድርገ፣ አይ የተረገምክ ለምን ነካኸኝ? ውዱ የፈረሰ ያሉ ትጥበቱ በዛች ቅጽበት የሚፈርስ ውዱ። ልጁ በወሲብ ስሜት አይደለም የነካቸው፣ ለእኔ ራሱ አያት ይሆኑልኛልና። ከዛን እየተንጠራሩ ወጥተው ሁለተኛ ፎቅ ወጥተው ከእንደገና ታጥበው ለሰላት ተመለሱ። አረባይዜሽን የተነገራቸው ነገር ብቻ እንጂ ምኑ ነው የሚያበላሸው? እንዴት ነው የሚበላሸው? ለምንድን ነው የሚበላሸውን ነገር በቅጡ የማያውቁቱ እንደዚህ ሲያደርጉ የተጫነባቸውን ነገር አረባይዜሽንን ነው። ሲሸፋፈኑ ለምን እንደተሸፈኑ የማያውቁ፣ ስታጠቡ ሰዎች መታጠባቸውን አይቶ እንጂ ለምን እንደምታጠቡ የማያውቁ። ቅድም ከድር የሆነ ነገር ብለዋልና የሆነ እንግዳ በእንግድነት ተቀብየው ቤቴ መጥቶ አድሮ አይ የሰጠህኝ ቦታ አልተመቸኝምና ከምስቲ ጋር ማደር ፈልጋለሁ ብለኝ እንዴት ይሆናል? ይሄንን ፈርተ ነው እንደ እስከ ዛሬ ጋብቻን የፈራኸው ብዬ በውስጤ ስስቅ ነበር። የሆነ ነገር እንደምትጣጣሪ ነበር። እሺ ቤቴ መጥቶ በእንግድነት ቤቴ መጥቶ እኔ እዚህ አላድርም እዛ ጋ ነው ማድሮ ብሎ ቢከራከረኝ ምንድን ነው የማደርገው? እንደ ዘይድ ትቀማለህ። ምንድን ነው ዘይድም ተቀምጧል እንኳን አንተ። ስለዚህ ሙስሊሞቹ ከሀገራችን እስከወጡ አንተ አታግባ፣ በቃ ይቀሙሃል። እና ምን ለማለት ፈልጌ ነው፣ ልክ አሁን ገጠር ላይ ያሉት ማገዶ ጭኖ ጎመን ጭነው የተለያዩ ምርቶችን ጭኖ ወደ ከተማ የሚመጡ ሴቶች ወፍጮ ቤት ውላ አስብ። የበጋ ፀሐይ አሁን ኢትዮጵያ ላይ በጋ ነውና ፀሐዩ በጣም ያየለ ነው። ሕፃን ልጅ አቅፋለች። ያንን ጥቁሩን ድንኳን ተከናንባለች። ልጁ እስቲም ገብቶ እሷም እስቲም ገብታ በዛ ላይ የወፍጮ ቤቱ ብናኝ ልብሱ ላይ አርፎ በላቡ ሰዓት በሳይነስ በሽታ ሀገራችን አለማለቁ በጣም ያሳዝነኛል። ስለዚህ ወገኖቻችን ንቁ። ቅድም ያልኩን ሰውዬ አውቀዋለሁ። እዚህ አሜሪካ ነገር ነው የምኖረው። 19 ዓመት ሙሉ በኦሮምኛ ሰግዳለሁኝ አለ። ኦሮምኛዬን የማይሰማ ከሆነ ገደል ግባ አለ። አሁን ደግሞ እግዚአብሔር ብረዳኝ ብለዋልና አብረን እያወራን ነው። አሜሪካን ደግሞ የመብት የሁሉም ሰው መብት የሚጠበቅበት የሰይጣን መብት ራሱ ተጠብቆ ቀኑ የሚከበርለት ሀገር ነውና መስጊድ ሰራለሁ ብለዋል። አብረን እንሰራለን። በኦሮምኛ አዛን ወጥቶ በኦሮምኛ ተሰብኮ በኦሮምኛ የምንሰግድበት እንሰራለን። መብት ነው። ሰው ሰይጣንን ልታመልክ መብት አለህና ይሄኛው ከብዙ ጊዜ በኋላ ሀገር አቀፍ ዓለም አቀፍ ሕግ እንደሚሆን ባለሙሉ ተስፋ ነኝ። ሰው ሁሉ ነቅቶ እስልምናን ጥሎ እንዲወጣ መብቴ ነው ብለው ያንን ማድረግ ይችላል። እዚህ ሀገር እንችላለን። ደግሞ ያዝ እንግዲህ ምኑን ቀጠል። ተባረኩልኝ። ያ ብቻ ጊዜ አለ። ኦሮማይዜሽን በአሜሪካ ሊጀመር ነው። በአረብኛ የሚሰገድበት አረባይዜሽን እንዳለ ደግሞ አሁን ደግሞ ኦሮማይዜሽን አድርገን ያንን ህዝቡ ማወቅ እንዲችል እናደርገዋለን። መገንዘብ እንዲችል ማድረግ ለካ ይቻላል።
ተሸውደን ነው እስክባል ድረስ አድርገነው ይህንን እኮ ያደረግነው እናንተ እንድትነቁ ነው እንጂ መንገዱ እውነት አይደለም ለማለት መጀመሪያ አረባይዜሽንን ማስጣልና ኦሮማይዜሽን ካደረገን በኋላ ሁለቱም ምግብ ለሆድ ነው፣ ሆድም ለምግብ ነው፣ ሁለቱም ለአፈር ነው ብለን እንጥለዋለን። ባይዘዌ በነገራችን ላይ የእውነት እናውራ ካልን አብዛኛው አሁን ለምንድን ነው የጮሁት? አሁን ለምንድን ነው ሙስሊሞች ደንግጠው ከእስልምና ብዙ አንቀበልም እያሉ ያሉ? ስለተተረጎመ አይደል? ስለተተረጎመ እኮ በሚሰሙት ቋንቋ ስለተነገራቸው የሚቀሩት ቁርአን በሚሰሙት ቋንቋም ትርጉሙ ምን እንደሆነ ስለተነገራቸው አይደል? ነገራቸው እኮ ነው። አሁን ይሄ ሁሉ ጥያቄ የተነሳው፣ አሁን ይሄ ሁሉ ጫጫታ የተነሳው ሰው በሚያስተውለው በሚረዳው በሚያውቀው ቋንቋ ስለተነገረው። ለምን አይደለም ይሄ ማህበረሰብ ያ የአረቡ ማህበረሰብ ራሱ በራሱ ቋንቋ ነበር የሚቀራው። ነገር ግን ዝም ብሎ አይኑ ከፈት ብሎ ትንሽ ማስተዋል ጀምሮ ማንበብ ሲጀምር ብዙ ጉድ የማይቀበለው ጉድ ከማህበረሰብ ጋር የማይግባባበት ከሌላው ዓለም ጋር የማይግባባበት ከሌላው ዓለም ጋር በሰላም መኖር የማይችልበት ነገር እንዳለ ይሄማ የህይወት መመሪያ መሆን አይችልም ብሎ በአደባባይ ሲቀደው አይተናል። በአደባባይ ሲጥለው አይተናል። በአደባባይ እምቢ ብሎ ሲለው አይተናል። አይደለም ይሄ ማህበረሰብ ቋንቋው ራሱ አልተነገረው፣ ዝም ተብሎ እንዲቀራ ይደረጋል፣ ያነበንባል። ከዛ ውጭ ትርጉሙ ምን እያለ እንደሆነ አያውቅም፣ ምን እያለ እንደሆነ አይሰማም፣ ምን እየቀራ እንደሆነ ምን እያለ ቀርቶ ይቀራዋል እኮ ግደለው የሚለው ወንድሙን ቀርቶ ሲወጣ ከወንድሙ ከክርስቲያን ወንድሙ ጋር ግን ይጮት ነበረ። ከክርስቲያን ወንድሙ ጋር ይበላ ነበር፣ ከክርስቲያን ወንድሙ ጋር ይጠጣ ነበር። እዛ ውስጥ እኮ ሲቀራ ሲያስቀሩት እኮ የምኖሮች ባለቁ ጊዜ ወደ ጥግ ያዘውና በለው የሚል ቀርቶ ነው የወጣው። አሁን ሱራ 9:5ን ቀርቶ አስቀርተውት ሐፍዞ ወጥቷል እኮ እሱ ወጥቶ ግን እዛ ጋር ከክርስቲያን ወንድሙ ጋር ኳስ እየተጫወተ ነው። ከክርስቲያን ወንድሙ ጋር ትምህርት ቤት አብሮ እየተላፋ ነው። እንደውም ምናልባት ሊፋቀሩሉ ይችላል ከእህቶች ጋር ብዙ ጊዜ ስለነበረ ማለት ነው። ስለነበረ ሲስተሙ የኔ ውድ የኔ ማር ይባባል ነበረ፣ ይጎራረስ ነበረ። ወንድሜ ሲባል እሱን ነበረ የሚለው። ግን ምን ብሎ ነው የወጣው? ገደለው የሚለውን ቀርቶ ነው የወጣው። አያውቅም ነበር። አሁን ያ ነገር ተገለጠ። አሃ እየቀራው ያለውት ለካ ጓደኛዬን ግደል ነው፣ ኧረ እኔ ይሄንን አልገልም ያለ ወይ ይወጣል። ይሄኛውስ ደግሞ መንፈሱ የተጠናወተው ግደል ነው የሚለው ብሎ ያው ግደል እያለ ስልክ ቁጥር እያስቀመጠ አላያችሁትም? ቅድም ማቤት ነው ተከፍቶ አይቻለሁ። ስልክ ቁጥር 09 ምናምን ብሎ ስልኩን ተናገረ። ንገሩኝ ያለበትን ቦታ እፎይ፣ በዚህ ስልክ ጠቁሙልኝ፣ መጥቼ ገለዋለሁ። አያውቅም ነበረ፣ ስለተገለጠ። አረቦቹም አሁን ገለጥ ሲያደርጉ እውነቱ እየተጋለጠ መጣ። ገና ደግሞ የሚቆም ትውልድ የለም። ልክ አሁን ጆ እንዳለው እኔ 19 ዓመት ይህን ሰውዬ እኔ ማግኘት እፈልጋለሁ። 19 ዓመት በኦሮምኛ የሰገደው ሰውዬ ምን ብሎ እንደሰገደ መማር እፈልጋለሁ። እንደው በአረበኛ ምን ያደርግልኛል? እኔ በኦሮምኛ ልስማው፣ እንደው በኦሮምኛ ይሻለኛል። እና እንቀጥላለን። ሶሪ ነገ ምናልባት ከተመቸኝ ወይ ጠዋት ወይ ማታ በተለይ ይሄንን ርዕስ እስቲ እንጠይቃቸዋለን። ይሄንን ሐዲስ መጠየቅ እፈልጋለሁ። ከዚያ ለምንድን ነው እንደዚህ የተባለው? ከዛ ቀጥሎ ደግሞ ክርስቲያኖችንስ ደግሞ ማለት አማኝ ያልሆነውን እምነቱን የቀየረውን ደግሞ ግደለው የተባለው ይሄ ሐዲስ ምን ይነግረናል? 3 ሰዎችን ነው በእስልምና 3 አይነት ሰውን ነው መግደል የሚፈቀደው። በ3 አይነት ምክንያት ነው መግደል የሚፈቀደው። አንደኛ ካገባ በኋላ ዝሙት የሰራን ማለት ነው፣ ዝሙት ያደረገን። ሁለተኛ ነገር ደግሞ ሳያውቅ ሌላውን ወንድሙን የገደለ፣ ሳያውቅ ሌላውን ወንድሙን የገደለ። ሶስተኛው ደግሞ የሚለው ሶስተኛው ምንድነው የሚለው? እስልምናን ተቀብሎ ከዛ ደግሞ ያፈገፈገ የተመለሰ ወደ እስልምና የተመለሰ መገደል አለበት። ስሙ አሁን የሄዳችሁ እንደ ቀልድ እንትን ጋር የገባችሁ የሆነ ለፎሎ ምናምን ብላችሁ አንድ እህቴ ባለፈው አንድ ጊዜ እንዳረገችው ሰክራ ኧረ እኔ ሰክሬ ነበር እንዳለችው ልጅ ማለት ነው። ይሄ ጦዝ ብሎባችሁ የሆነች አፍንጫ ሰልካካ ኢጃብ ያላደረገችን ሴት አይተክ ቋምጠህ ማለት በሴት ቋምጠህ ሄደ እዚህ ውስጥ ወንዶቹ አታለዋችሁ የኔ ወድ የኔ ማር ምናምን ብሎ አታሎሽ
ሄደሽ ሻሃዳ ከገባሽ በኋላ ብትወጪ ምን እንደሚፈረድብሽ ታውቂያለሽ? ግደላት ነው የሚባለው። ግደለው ነው። ዝም ተብሎ አይደለም። ቶሮጦ ሻሃዳ አይያዝም። ሰው ሮጦ ሄዶ ሻሃዳ የምትይዙ ሰዎች ምንድነው ቀጥሎ አይ ሐሳቤን ቀይሬያለሁ ብለህ ሐሳብን ብትቀይር ግደለው። ምናልባት ኢትዮጵያ ውስጥ ስላለ ላትገደል ትችላለህ፣ ግን ግደለው የሚል ህግ ነው ያለው። በፍጥነት ነው የምትገደለው። ከድሮ እዚህ ጋር አንድ ሀሳብ ልጨምርልህ። አንዴ ምን ሆነ መሰለ፣ ግብጽ ላይ ሰዎች ሻሃዳ ካስያዟቸው በኋላ ልክ እስልምና ውስጥ ገብተው ሳየው አልጥም ሲላቸው ጥለው እየወጡ አስቸገሩ። ኢትዮጵያ ውስጥም እንደዚህ ተደርጓል። ስለዚህ ምን ያደርጉ ጀመር ማለት በመሳሪያ ማስፈራርተው እንደምታውቀው ሻሃዳ ያስይዘዋል። ከዛ አንተ ህይወቴን አተርፋለሁ ብለህ ሻሃዳ ከያዝክ በኋላ ምን አገባኝ ብለህ ትክዳለህ። እንደዚህ አይነት ሰዎች በዙባቸውና ምን እንዳደረጉ ታውቃላችሁ? እዛ ክርስቲያን ነው በህይወት መኖር ትፈልጋለህ፣ ሻሃዳ ያዝ፣ ወደ ሙስሊም ተቀየር፣ ከዛ እንተዋሃለን ይሏል። መሳሪያ ተደግኖብህ ማለት ነው። ከዛ ሻሃዳውን ካስያዙ በኋላ መልሶ ይክዳል፣ አፖስቴት ይሆናል ብለው ሻሃዳ ካስያዙት በኋላ ይገሉታል። ኢማጂን እንደዚህ አይነት ጭካኔም አለ። ባይዘብ አሁን ይሄ የእምነት ነፃነት ነው ትሉኛላችሁ? እዛ አላህን ክዶ ነው ወንጀል ነው ብሏል አይደል? አላህን ስለመግደል ሲጠየቅ ያገራችሁ የቤስቱ ኡስታዛችሁ አላህን መካድ የሚባለው አላህን መካድ ምንድነው ብሏል? ወንጀል ነው አለ አይደለ? ይሄ ሰውዬ ተቀብሎ አይሆንልኝም እኔ ያልፈለኩም ብሎ ቢተው ገደለው እና ይሄ ነገር ቀጥል። ጥሩ እኮ ነው። አስልሞ መግደላቸው እኮ ጥሩ ነው። ሰውየው ክዶ ገሃነም እንዳይገባ አላህ ተሳስቶ አጥምሞታልና እኛ ሻሃዳ ይዘዋል፣ ሻሃዳ የያዘው ጀነት ይገባልና ከአላህ እንሻላለን ማለታቸው እኮ ነው። አላህ ያጠማል፣ እኛ ግን መልሰ ነው እንዳይክደው በእምነቱ ላይ ከገደል ነው ሰውየው ጀነት ይገባል እኮ ነው። ከድሮ ምን ነካ? ከአላህ ይበልጣሉ ሙስሊሞቹ። ተሻሉ ማለት ነው። ከአላህ ተሽሎ ይገኛል። የእስልምና ዋናው ትምህርቱ እስልምናን ማስፋፋት ሳይሆን የክርስቶስን አምላክነት መቃወም ነው። ሰው ክርስቶስን እንዳይቀበል ነው። ክርስቶስ አምላክ ተብሎ እንዳይነገረን ነው። ይጠቅመናል አይደለም። ምክንያቱም ሐዲሱን አልጨረስከውም እንጂ አንድ ሰው ከላይ እስልምናን ካሳየ ስለ ውስጡ አያገባንም አሉ። ከላይ እስልምናን ማሳየት ምንድነው? ብዙዎቹ ጌታን ተቀብሎ ከነልብሳቸው ከነጽማቸው ከነባህሉ ቢኖሩ ግደላቸውም። ወጥታችሁ እንደ ከድርና እንደ ጆን እኔ ክርስቲያን ነኝ ማለቱ ነው የሚቆረቁራቸው። እኔ ክርስቲያን ነኝ፣ ከዛን ስምህን መቀየርህ ነው ደማቸውን የሚያፈላው። ከድር ተብለ ስትቀመጥ ማሻአላህ ስሙን ይዘሃል። ጽምን ብታበቅልበት በዚህ ላይ የበለጠ ነው። ጥምጣሙን ጠምጥሜ ማሻአላህ እያልክ ማታ ማታ ኢየሱስ ጌታ ነው፣ ቀን ቀን ደግሞ አላሁ አክበር ብትል ደስ ይላቸዋል። ወጥተህ ስትናገር ነው ደማቸው የሚፈላው። ይህን ያህል ሰው ወጥቶብናል እንደሚባለው። የሆነ ጊዜ ያሉ ፍየል ገበያ ወጥታ ሌጦ በየቦታ ተወጥሮ አገኘች። ምንድነው ሲባል የፍየል ቆዳ። ውይ ያለን እየመሰለን ቆዳችን ለካ ገበያ ሞልተዋል አለች። የኛ ወጥተን እንደዚህ መናገር ደማቸውን የሚያፈላው ለምንድን ነው? እገለም ከእስልምና ወደ ክርስትና ገብተዋል፣ እስልምናን ጥሎ ወጥተዋል ሲባል ያላቸውን ያለላቸውን ኃይል ተጠቅመው ያንን ማጥፋት ይፈልጋሉ። አንደኛው ሰውየው ከሃይማኖቱ ቢመለስ ግደሉት የሚባለው ከየት ነው የተጀመረው ቢባል ለሙሐመድ እንጂሎችን እና ቁርአኖችን መገለጡን የሚጽፍለት የነበረው ክርስቲያን ነው። እንደሚሉት እስልምናን ተቀበለ። ከዛን የሆነ ሐሳብ አክሎበት ሲናገር ጻፈው። እሱንም አሉት ወጣና እኔ ከምጽፍለት በቀር እኮ ሙሐመድ ምንም አያውቅም፣ እኔ ነኝ እንደውም የምጽፍለት ብለው ስል ተከታትላችሁ ግደሉት ነው ያለው። ከዚህ የባሰ ምስጢር እንዳያወጣ አጋጣሚ ሆኖ ግን መዝገብ ላይ ተቀምጦልናልና ይጽፍለት የነበረው ሰውዬ እንደዚህ በማለቱ ተገደለ ብሎ መጻፋቸው እነሱ ያደረጉት ሌላም ሰው እንደዚህ ከሃይማኖቱ ቢያፈነግጥ ይገደላል ነው። ሰሙ
ወርቁ አልገባቸውም። ወርቁ ምንድነው? መሐመድ መሐይም ስለነበር ክርስቲያኖች ናቸው ሲረዱት የነበረው። እነሱን ተጠቅሞባቸው ከጊዜ በኋላ ደግሞ ያስገድላቸዋል ነው ወርቁ። እነሱ የተገለጠላቸው በዚህ አስፈራርተን ብዙዎቹን በእስልምና ውስጥ እንይዛቸዋለን። ከሃይማኖት ማንም መንበደለ ዲነሁ ፈቅቱሉሁ የሚለው ማንም ሃይማኖቱን ቢቀይር ግደሉት። ሃይማኖት በመቀየሩ ውስጥ ምንድን ነው ያለው ችግር? እዚህ ያየውን ወጥቶ እዛ ይናገርብናል። ምስጢራችን ይፋ ይወጣል። አረባይዜሽን ስለነበር በዛን ጊዜ ማንም ሰው ተረድቶ ይህንን ጉድ ስለማያውቀው ይህንን አለማወቅም እንዳይገልጥብኝ ግደሉት። ሳይርቅ በቅርቡ ሳይደርቅ በእርጥቡ ይባላል የሀገሬ ሰው። ርቆ ነገሮችን ሳያሰራጭ እዚሁ በእንጭጭነቱ ይቀጭ። አላህን ለመካድ ለሰው ልጅ መብት አልተሰጠውም አለ አቡ ሄይደር። ለምን ከዶክተር አብይ አይጀምርም ታዲያ? እሱም ካዲ አይደል? የአቶ አህመድ አሊ እኮ ነው። ልብ ካለው በእኛ ላይ ነው የሚበረታው። ምክንያቱም ይሄንን ህግ በሚያስተላልፍበት ጊዜ አንዳንድ ጊዜ ቁርአኖችንም እየቀራ ፕራይም ሚኒስቴራችን እኔ የአቶ አህመድ አሊ ልጅ ነኝ፣ ከልጅነቴ እንደዚህ ተውልጄ ነው ያደግኩኝ የምለውን ዶክተር አብይ እዚህ ሀገር አትኖርም አንተ ከሃዲ ነህ ብሎ አይናገረውም። እና አህመዲን ጀበል አይናገሩትም፣ እና አቡበከር አይናገሩትም። ለምን ከሃዲያን ከተባሉ ለኛ የወጣው ህግ ለዶክተር አብይ የማይሰራበት ምክንያት ምንድን ነው? እሱን ሄዶ አንተ ራሴ ኢሳ ማለት አለብህ እንጂ ኢየሱስ ማለት የለብህም ብሎ ለምን እሱን አይናገሩትም? የሸሪዓው ፍርድ ቤት የኢትዮጵያ አጠቃላይ የሸሪዓው ፍርድ ቤት የኡለማዎች ጉባኤ መንግስት ቢሮ የሰጣቸው አሉ። አንተ የሰጠህን ቢሮ አንቀበልም፣ እኛ የአገሪቱ መሪ መሆን እንፈልጋለን፣ አንተ ልትመራን አይገባህም ለምን ብሎ አይናገሩትም? ልክ እንደ ኮርቻው ምሳሌ ሰው ኮርቻ ላይ ተቀምጦ በኮርቻ ላይ ሲፈሳስቡ አስቀምጠውት ቢሮ ሰጥተውት እንግዲህ አይጥ ሞቷን ስትሻ ስታበዛ ሩጫ ሄዳ ታሸታለች ድመት አፍንጫ ላይ ያገሬ ሰው። እንግዲህ ይህንን ብለው ለዶክተሩ ይናገሩና ፍርዱን አብረን እንሰማለን። ለእፎይ የወጣው ህግ ለዶክተሩም ይስራ፣ ለጆን ክራይስቶንም ለሁሴን አብዲ የወጣው ህግ ለዶክተሩም ይስራና አንተ አትመራንም አንተ ካፊር ነህ ይበሉት። ከዛን ተመልሰው ፍርዱን አብረን እንቀበላለን። እርሱ መጀመሪያ ዶክተር አብይ እስልምናን ይቀበልና ወደ እስልምናው ይመለስና ከዛን በኋላ እኛም ፈርተን እንመለሳለን ወደን ሳይሆን፣ ምክንያቱም ከላይ የመጣ ህግ ነውና። ዶክተሩ ይሄንን ህግ እንዲያወጣ ይንገሩት። አንደኛ አብይ አህመድ ነው። አህመድን ቀይሮ አባቱንም የራሱንም ሃይማኖቱንም ሁሉን ነገር ቀይሮ ወደ እስልምና ይመለስ። ከዛም እኛም እንመለሳለን። ካልሆነ ጅራፍ ራሱ ገርፎ ራሱ የሚጮህበት ምክንያት ያብቃ። ሲሳደቡ ቆይተው ሲገድሉ ቆይተው አሁን ነገራችን የተጻፈው ነገር ለምን ተነበበ ብሎ የምናገሩበት ምክንያት ለምንድን ነው? ትናንትና ስናገሩ አልነበር? እና ማነው ሙሐመድ ከድር እየተሳደቡ አይደል? እና አህመዲን ጀበል እየተሳደቡ አይደል? ጠቅላላ ዑለማዎቹ አሁን ትናንትና ያ በዚህ ሰሞን የተለቀቀው ሙሳን ሙሴ ይበሉት። ሶሪ ሙሳን ለምን ሙሴ ይሉታል? ሙሴ ሙሳ ይባል፣ ኢየሱስ ኢሳ ይባል፣ አብርሃም ኢብራሂም ይባል እንጂ ከዚህ ውጪ በኦሮሚያ ክልል ወይም እኛ ባለንበት ኢየሱስ ተብሎ እንዳይጠራ መንግስት ይወቅልን፣ ካልሆነ በገጀራ እንወጣለን። ህግ አውጪዎች ህግ አስፈጻሚዎች እነሱ
አስፈራሪዎችም እነሱ፣ ገዳዮችም እነሱ። እንደዚህ ካላላችሁ ሱራ 9:29 አሁን ኦሮሚያ ውስጥ ልተገበር ነው። ተዋርደ በኢየሱስ ስም አፍሬ አንገት ደፍተህ ኢየሱስ አሁን ኢሳ እያልክ ሙሴ ሳይሆን ሙሳ እያልክ አንገት ደፍተህ እስልምናን ባትቀበልም ማለት ነው እንዳይባል ማለት እኮ ማንም ሰው አላህና ነብዩ እርም ያደረጉትን ነገር እርም የማያደርገውን አንድ ወላ የዲኑን ዲነል ሐቅ እውነተኛውንም ሃይማኖት የራሱ ሃይማኖት ያላደረገውን ሰው ተጋደሉት። እውነተኛውን ሃይማኖት አላህና ነብዩ እርም ያደረጉትን ነገር እርም የማያደርገውን ሐታ يعطوا الجزية عن يد وهم صاغرون የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ግብር ብሎ አሉት እንጂ የመኖሪያ የኮቴን ማለት ነው። ግብር ማንኛውም መንግስት አገሪቱ ላይ የሚያስቀምጠውና ደሃውና ሀብታሙም እኩል የሚከፍለው ነገር ነው። ይሄ ግን የኮቴ ምንድነው? እዛ በስደት የሆነ ሀገር ስትኖር አንተ ሳታቅ የጄኔቫ መንግስት ለስደተኞች የመደበው ባጀት አለ ለአገሪቱ መንግስት የሚከፈለው አንተ በሰላም ወጥተህ እንድትመላለስ ዩኤንኤችሲአር ወደ ሌላ ሀገር ወደ ሶስተኛ ሀገር እስኪወስድ አሁን እኔ ናይሮቢ በነበርኩበት ጊዜ $7 ነበር በቀን ለመንግስት የሚከፈለው በኔ ሲም። ትንሽ ቆይቶ $9 ገባ። ትንሽ ቆይቶ መንግስት የሆነ ያመጣ አስነሳና 13 ገባ። $15 በነበረበት ጊዜ ነው እኔ ከናይሮቢ የወጣው። እየቀጠለ ነው እስከ $20ም የጄኔቫ መንግስት ወይም የተባበሩት የስደተኞች ማህበር ያስቀመጡትን ነገር ስደተኛውን በአገሬ ላስቀምጥ ካምፕ ልስራላቸው ምግቡም ከኔ ነው ቢታመሙ የጤና ሁኔታቸውም ከኔ ነው ብሎ መንግስት አስቀምጦ የጄኔቫ መንግስት አምኖበት ያስቀመጠውን ነገር ለምትቀመጥባት ምድር የኮቴ ከፍለ ትኖራለህ። ስደተኛ ነህ። የምሰጥ አሊያንስ አይዲ ከአገሪቱ አይዲ ጋር አንድ አይደለም፣ ይለያል። ምክንያቱም ያንተ ሲታይ ፖሊሱ እንዲያን ስደተኛ ነህ ይሄን ያህል ብር አንጣ ትጨቆናለህ። ሌላ ዜጋ በመሆንህ ብቻ መንግስት እየከፈለው ወይም የጄኔቫ መንግስት እየከፈላቸው የአገሪቱ ፖሊሶችም ያስጨንቁሃል። ኢትዮጵያ ውስጥ ብቻ ነው ስደተኛ ተከብሮ የሚኖረው። ስደተኛ ገንዘብ አለው ተብሎ ስለምታመን ፖሊስ ጥግ ያስይዝህና 20,000 አምጣ 10,000 አምጣ 100,000 አምጣ ነው የምልህ። ያን ያህል በቀን ለመንግስት ገቢ የሚሆነው የኮቴ $15 ተከፍሎ በእናንተ ሺህ ምናምን ብር ነው የሚሆነው በኢትዮጵያ 15ቷ ያንን በቀን ነው ወደ መንግስት ካዜና የሚገባው። እንደዛውም በሙስሊም ሀገር እስልምናን ያልተቀበለ ሰው የተዋረደ ሆነው ያንን ገንዘብ የኮቴን ገንዘብ የመኖሪያ ገንዘብ ከፍለው ተሸማቆ እንዲኖር ንብረት ቢኖረው ራሱ ከአገሪቱ ሰው በላይ ቤት ሰርቶ እንዳይታይ የአገሬ ሰው በፈረስ የሚሄድ ከሆነ እርሱ በፈረስ ተቀምጦ እንዳይሄድ በአህያ ተቀምጦ እንዲሄድ የራሱ ንብረት እያለው ንብረቱ ጎልቶ እንዳይታይ ተደርጎ ይኑር። ያንን ህግ ነው ወደዚህ ማምጣት የሚፈልጉት። ያንን ህግ ማምጣት ከተፈለገ ደግሞ ዶክተር አብይን ከስልጣኑ አስወርዱና የሸሪዓ መንግስት አቋቁማችሁ ከዛም በኋላ ዶክተሩም ሁላችንም አብረን እስልምናን እንቀበልም። አመሰግናለሁ። ቴንክ ዩ ጆ፣ ጥሩ ሀሳብ ነው ያመጣው። የችኛዋ በቃ እንደውም ቀድማችሁ መሪያችሁን መልሱት ወይ እንገላለን በሉትና ጥሩ ሀሳብ ነች፣ ጥሩ አመለካከት ነች። እኛ ላይ ነው የሚበረቱት። ደካ ዶክተር አሊ ዶክተር መሐመድ ምንድነው አብይ አህመድ አሊ ሙሉ የሙስሊም ስም ነው ያለው። እስቲ ያስመልሱ፣ ከስሙ ጀምራችሁ አስመልሱ። ሃይ እንዴት ነህ? አለሽ? ደህና ነሽ? ሁሉ ሰላም?
እግዚአብሔር ይመስገን። እኔ እኮ ነገ ላውራ ወይስ ዛሬ እያልኩ ነበረ። ትንሽ ቆየሁኝ። ትንሽ ታፍኜ ነበር። ተባረኩ መሃኔም ሼኩ በጣም ጥሩ ሀሳብ ነው ያነሳችሁት ነው። እስልምናው ላይ ያው እኔ ፐርሰናሊ ብዙም ኢኩዊፕድ አይደለሁም። ላይክ እስልምናው ላይ ያለውን አስተምሮ አውቃለሁ ብዬ መናገር አልችልም። ግን እኔ ከማስተማሩ በበለጠ እኔ በህይወቴ ያየሁት በቤተሰቦቼ ያየሁት ስለሆነ ማንም ከሚነግረኝ በላይ እስልምናውን በህይወቴ አይቼዋለሁ። ቤተሰቦቼ በተለይ ስፔሲፊካሊ እናቴ ያለፈችበት ሁኔታ ያለው እና ስለ አይሻ ሲነገር እናቴን ነው ማስታውሰው። በጣም 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 ህይወቷ ሚዝራብል ሆኖ ነው ያለፈችው እናቴና ያው ፐርሰናል ለማድረግ ሳይሆን I have seen it ሴቶች ምን ያክል ሳክሪፋይስ እንደሚከፍሉ ለትዳራቸው በጣም ብዙ ነገር አይቻለሁኝና እግዚአብሔር ይመስገን። እኔ ባይ ዘ ዌይ እናቴ መንግስተ ሰማያትን ትወርሳለች ብዬ አስባለሁኝ። she was not ራሷን የምታቅሰው ስላልነበረች ማለት ነው። በጣም 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 ከጥልቁ የሆነ ሪቹዋል የሚፈጸምበት እምነት ነው። እኔ አላህ አንድ አምላክ ተብሎ የሚያምንበት ሃይማኖት ለምን ይህን ያክል ሪቹዋሊስቲክ እንደሆነ አይገባኝም። አንድ አምላክ ነው ሌላ ሌላ ይሰገድም ብለው የሚያምኑ ለምንድን ነው እንደዚህ አይነት አስተምሮ ያላቸው? አስተምሮን ባንለው ልምድ ያላቸውና ከምንድን ነው የመጣው? አረብ ሀገሮች ውስጥስ እንደዚህ አይነት ነገር አለ ወይ ብዬ በቃ ማወቅ ፈልጋለሁኝና ስለ ሸሪዓ ህግ የተናገራችሁት ላይ ብዙ ጊዜ ቅድም ኮሜንት እየሰጣሁኝ ነበረ። ሴቶች ሲደፈሩ አረብ ሀገር ቢሆን ወይም ምንድነው ዱባይ ቢሆን ይሄ አይከሰትም ነበር ይላሉና የቤት ሰራተኞቻችን እዛ ሄደው ስንት ነገር የሚደርስባቸው አረብ ሀገር ውስጥ አይደሉም እንዴ? አረብ ሀገር ውስጥ እኮ ናቸው አይደለ? ለነሱ ማይሰራው ለምንድነው ቢባል ሙስሊም አይደሉም፣ አረብ አይደሉም። ሙስሊም ቢሆን እንኳን አረብ እስካልሆኑ ድረስ ይሄ የሸሪዓ ህግ ለነሱ አይሰራላቸውም። የሸሪዓ ህግ ለአንድ ሃይማኖትና ለአንድ ምንድነው ማህበረሰብ የቆመ ከሆነ የትኛውም ሀገር ላይ ተግባራዊ ሊደረግ የሚችል እምነት አይደለም፣ ህግ አይደለም። ምክንያቱም ለአንድ ወገን ብቻ የቆመ ነው። ኢትዮጵያም ቢመጣ የሸሪዓ ህግ ለሙስሊሙ ብቻ ነው ሊሰራ የሚችለው እንጂ ለክርስቲያኖቹ ሊሰራ አይችልም። ስለዚህ ይሄን የሸሪዓ ህግ ለማስፈጸም ስትፈልጉ እንዴት ነው እስልምናን ገድለን እናስፋፋ ካላላችሁ በስተቀር ራሽናሊ ብታስቡት የማይሆን ነው። ስለዚህ የሸሪዓ ህግ በሚተገበርባችሁ ሀገሮች ራሱ አረብ ካልሆናችሁ ወይ ሙስሊም ካልሆናችሁ ለእናንተ ማንም አይወግንላችሁም። ስለዚህ ምንም ይሄን ህግ በጣም የምትደግፉ ሰዎች ኢቭን ክርስቲያኖቹም ይደግፋሉ ይሄንን ነገር፣ በተለይ አረብ ሀገር ያለውን ነገር የሚያዩ ሰዎችና ለእናንተስ ጥብቅና አልቆመላችሁም ወይ? ለምንድን ነው የማይቆምላችሁ? አረብ ሀገር ያሉ ሴቶችን ለምንድን ነው ጥብቅና የማይቆምላቸው የኛ ሰዎችን ስንል the only reason ይሄ ነውና እንግዲህ እግዚአብሔር ጊዜ ያለው ትውልድን አስነስቷል። በተለይ በአሁን በእፎይ ጉዳይ ብዙዎቻችን በጣም ስለ እስልምና እያወቅን ነው። ሙስሊሞችም እየነቁ ነው ብዬ አስባለሁ። አስተምሮታቸው ምን እንደሆነ መጽሐፉን አንብበው ማያውቁም ቁርአኑን እንግዲህ አንስተው ማንበብ እንደጀመሩ ተስፋ አደርጋለሁኝና ለበጎ ነው። በጣም በእፎይ ጉዳይ በጣም ብዙ ነገር ነው የተነሳው። ከድሮም ጀምረው እያገለገሉ ነው። እግዚአብሔር ይባርካችሁ። በጣም መሰራት ያለበት ግን ደግሞ ድፍረትን የሚጠይቅ ያልተነካ የወንጌል ክፍል ነው የእስልምና አገልግሎትና በተለይ እንደ ከደር እንደዚህ ራሳቸውን አጋልጠው ለሚያገለግሉ ሰዎች ቀላል እንዳልሆነ ገምታለሁ። በጣም ከባድ ነው እዛው ኢትዮጵያው እየኖሩ ማለት ነውና እንግዲህ በመታረጉት ሁሉ እግዚአብሔር ከእናንተ ጋር ይሁን ነው የምለው።